አይፈልጋችሁ እናትም ብትሆን አባትም ቢሆን ወንድም፣ አክስት፣ አጎት እስከ ጠቀማችኋቸው ድረስ ብቻ ነው ልጆቻቸው የምትሆኑት። እስከ ጠቀማችኋቸው ድረስ ብቻ ነው ቤተሰብ የምትሆኑት። ለኔ ማለት ስትጀምሩ፣ እምቢ ማለት ስትጀምሩ ብቻችሁን ትቀራላችሁ ብዬ ተናግሬ አሁን ጥያቄ የሆነብሽ ምን እንደሆነ እኔ ያልገባኝ፣ ምክንያቱም ይህንን ነገር ሁሌ እንዳወራሁት እምቢ ማለት የጀመራችሁ ቀን በዙሪያችሁ ያለው ሰው በሙሉ ይሸሻችኋል። ብቸኛ ነው የምትሆኑት። ምክንያቱም ሁሌ እሺ ስትሉ በዙሪያችሁ ያሉ ሰዎች ወደዋችሁ አይደል። ገብቶሻል? ስለዚህ እምቢ በማለትሽ ትክክለኛውን መስመራውን ትይዣለሽ። እኔ ምን እንደማስብ ታውቂያለሽ? አሁን ሰው ሁሉ ቢጠላኝ ግልግል ነው ምለው። እንደውም ይህ ዝም ብሎ ወይ ከሚወድሽ ወይም ከማይጠላሽ መሄድ መጣ ከሚል አንደኛውን ሁሉንም ነገር ቁርጥ ያለው ነገር ይበጃል። በቃ ገብቶሻል? አሁን እና ልጅ አይደለሽ ምናምን አሉሽ አይደለም? በቃ ተገላግልሽ፣ ቁርጡን አወቅሽ። አሁን ለራስሽ ትቆሚያለሽ። ከዚህ በኋላ ማንም እንደሌለልሽ አለማ እንደማሰብ የሚያበረታ ነገር የለም። ማንም በህይወትሽ እንደሌለ፣ የሚረዳሽ የሚያግዝሽ ሰው እንደሌለ፣ አለውልሽ የሚልሽ ሰው እንደሌለ ሲገባሽና ዙሪያሽ ባዶ ሲሆን የመጨረሻ በጣም ጠንካራ ሰው ነው። ቁርጥ ያለውንም ነገር ታውቂዋለሽ። በቃ ወደፊት በቆራጥነት ነው የምትሄጂው። ስለዚህ ለማንም ሰው እንዳትለኪ። ነገ ያከብሩሻል። ገንዘብ ይዘሽ ተለውጠሽ ራስሽን ቀይረሽ የተሻልሽ ሰው ሆነሽ ስትገኝ ነገ እናትሽ ናቸው የሚቆሩብሽ። በዚያው አፋቸው ባሉሽ ልጅ አይደለሽም ባሉሽ አፍ እሷ ነች ልጄማ ብለው አንቺን ለመመረቅ የሚመጡት እኚሁ እናትሽ ናቸው። በአቋምሽ ጽኚ። እንዲህ አይነት ነገር እንዳያፍረከረከሽ። እምቢ በማለታችሁ የሆነ ነገር የሚሏችሁን ሰዎች አትስሙ። ስለዚህ በዚሁ ቀጥይበት። ተግባባን? ሻሌክስ አመሰግናለሁ። እሺ መልካም ቀን። ወቸው ጉድ! አሁን ነው እንግዲህ ማለት 12ኛው ሺህ ላይ ነን ጋይስ። 8ኛው ሺህ ምናምን ቀረ። ተሻግረን 12ኛው ሺህ ላይ ገብተናል። ልጅ አይደለሽም? እሺ ኮይን እሰጣችኋለሁ። ሜምበራችሁን ታድሳላችሁ። ሜምበራችሁ የጠቆረባችሁ ሰዎች ችግር የለውም እንዳያሳስባችሁ። ገና እየጀመርን ስለሆነ ነው። ጤና ይስጥልን። በርጋ ምንድን ነው በር ላይ ግፊያው? አትጋፉ እስቲ አትጋፉ። ጋቢ ለደራረቡት ላብላብ እያላቸው ላሉት በደንብ ትኩሳታቸው ለጨመሩ ሰዎች ቅድሚያ ለነሱ መስጠት ያለበት። እንተዛዘን እንጂ ጓዶች። ምንድነው በር ላይ ስንት ሰው ነው? ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ሰላም ነው አሌክስ? ይሰማል? እግዚአብሔር ይመስገን። ድምፅሽ ርቋል። አይሰማም? አሁን ይሰማል። እሺ ምን እንታዘዝ? አይ እኔ ምክር ፈልጌ ነበረ። እሺ ኤርፎኑን ተጠቀሚው? አይ አይደለም፣ ያለ ኤርፎን ነው የማወራው። አይሰማም? እሺ ይሻላል አሁን። እሺ ትንሽ እንድትመክረኝ ፈልጌ ነበርና እኔ ያው በፊት በጣም ብዙ ጓደኞች ነበሩ፣ ማለት የሴት ጓደኛ ብዙ ሰው በጣም በህይወቴ ነበርና የዋህነት በጣም ነው የሚያጠቃኝ። ማለት በቃ ያለኝን እኔ እየተጎዳው ሁሉ ነው ለዛ ሰው ማረገው ማለት ካለኝ ላይ ማለት ነው። እና የዋህነቴ ደግሞ በጣም ዋጋ አስከፍሎኛል፣ ብዙ ነገሬንም አሳጥቶኛል። እና ለእኔ የሚባል ነገር አላውቅም ነበረ። ያው ሁሉም ተጠቅሞና በጣም ብዙ ነገር አድርጎን ከህይወቴ ሄደዋልና አሁን ላይ ትንሽ ምክር ፈልጌ ነው። እንዴት ነው መተው የሚቻለው? ማለት እንደዚህ አይነት ነገሮችን እምቢ ማለት ጨካኝ መሆን የሚቻለው እንዴት ነው? ለእኔ ቅድሚያ ለእኔ ማለት የሚቻለው እንዴት ነው? ይሄ እንድትመክረኝ ፈልጌ ነው። እድሜሽ ምን ያህል ነው? እኔ 30። ስለዚህ እምቢ ማለት አልቻልኩም ነው? አዎ አሁን ግን የሞከርኩ ነው፣ ግን ይበልጥ ከአንተ ምክር ፈልጌ ነው። ጓደኞች አሉሽ?
አዎ በጣም ነበሩኝ በዙሪያዬ የሴትም ወንድ እንደዚህ በፍቅር ህይወት ራሱ እንደዚህ ወንድን ወደ ህይወቴ በማመጣ ሰዓት ለጥቅምና ለጥቅም ወይም ከኔ የሆነ ነገር ፈልገው ነው የሚመጡት እና ለራሴም ግራ ይገባኛል። እኔ ጋር ችግር አለ ከኔ ነው ችግሩ እስከምል ድረስ ማለት ነው። ያ ጥያቄ ሆነብኝ። እሺ ሚዩት አድርጊና አዳምጪኝ። አሁን እምቢ ማለት ቅድም የገባችሁ ልጅ ሰምተሻታል አይደለም? እምቢ ስትል ምን እንደተፈጠረ የገዛ እናቷ ልጅ አይደለሽም አሏት። ገንዘብ ላኪ ሲሉ አይ የራሴን ህይወት እስቲ ልምራ ደግሞ ስትል፣ ስለዚህ እምቢ ማለት ምንም ለድርድር የሚያበቃ ለማን ነው? ማን ለማስደሰት ነው የምትኖሪው? ሁሉንም ሰው ማስደሰት አትችይም የኔ እናት። በምንም አይነት ሁኔታ ውስጥ ማንንም ሰው እኩል ማስደሰት አትችይም። ሁሉንም ሰው እኩል ማስደሰት አትችይም። ሁሉም ሰው በአንቺ ሊያዝን አይችልም። ስለዚህ በራስ መተማመን ማለት ምን ማለት መሰለሽ? ሰዎች ጥለውኝ ቢሄዱስ ባይሄዱስ ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ነው። ጥለውኝ ቢሄዱ ምንም አልሆንም፣ በራሴ ቆምኩ ሰው ነኝ። ገብቶሻል? ስለዚህ ከዛሬ ጀምሮ እምቢ ማለት ያስከብረሻል። ሞክሪ። አንደኛ እምቢ ስትይ ሁሉም ሰው በዙሪያሽ ብትን ብሎ ነው የሚጠፋ። የሚደውልልሽ ሰው የነበረ አይደውልልሽም። ሰዎች ጥቅመኛ የሆኑ ሰዎች ከአንቺ የሆኑ ነገር ፈልገው ይመጡ የነበሩ ሰዎች እምቢ ስትያቸው ያ ነገር ሲቀር ይቀራሉ። ሞክሪው። ከዚህ እንደወጣሽ ሰዎች ሊጠቀሙብሽ እንደዚህ የሆነ ነገር አረጊ ምናምን ስለሚሽ እምቢ አይሆንም አላረግም ስትይ ነገሮች ይቀየራሉ። ብቸኛ መሆን ትጀምራለሽ። በቃ ትክክለኛው ሰዓት ያ። ብቻሽን መሆን አትፍሪ። የዋህነት አያሸልምሽም። ይህንን ብቻ ማወቅ በቂሽ። ያሳርድሻል እንጂ መድረክ የዋህ ሆነሽ ለሰዎች በቃ የዋህነት ኢኮኖሚ ጎዳኝ እንዴ? የዋህነቴ ነው የሚጎዳኝ የሚባል ነገር አለ እንዴ? የሚጎዳሽ እሱ መሆኑ የሚጎዳችሁ እሱ ከሆነ ካወቃችሁ መተውን። ጥሩ አስቡ፣ ለሰው ቀና አስቡ፣ መጥፎ ነገር አታርጉ ሰዎች ላይ። ከዛ ውጪ በህይወታችሁ ባላችሁ ነገር ላይ ግን አቋም ያለው ሰው ይከበራል። አይሆንም፣ እምቢ፣ አልሄድም፣ አልሰጥም፣ አላርግም ያለ ይከበራል። አልበዛ ማንም እንደ ቀዝቃዛ ገንፎ እየመጣ ነው የሚዝቅሽ። ስለዚህ እምቢ ማለት መጀመር አለብሽ ከዛሬ ጀምሮ። እምቢ በማለትሽ ደግሞ ስህተት አልሰራሽ። ሁሉንም ሰው ለማስደሰት ስለምትሞክሪ ነው አንቺ አሁን ችግሩ ስቃይሽ የሚበዛው። ለሁሉም ሰው አይስክሪም ሻጭ ለመሆን ነው እየሞከርሽ ያለሽ፣ ሁሉንም ደስተኛ እንዲሆኑ በአንቺ። እዚህ ውስጥ አሁን ያሉ ሰዎች በሙሉ በእኔ ደስተኛ እንዲሆኑ ከፈለኩ መከራዬን ነው የምበለው። የሆነ ነገር ስናገር አንደኛው ሊከፋው ይችላል፣ አንደኛው ደስ ሊለው ይችላል፣ አንደኛው ደግሞ የሆነ ነገር አልተመጭ፣ እሱን ደግሞ ቀና ለማድረግ ሌላ ነገር ስል እንዲሁ ህይወቴን ሳልኖር እንዲሁ ነው የሚባክን። ማድረግ ያለብኝን ማድረገው ለህሊናዬ ስል ነው መሆን ያለበት እንጂ ለሰው አይደለም። የሚወደኝ ይውደድ፣ በእኔ የሚደሰት ይደሰት፣ በእኔ የሚከፋ ይከፋ። እኔ ብቻ ሮንግ የሆነ ነገር አላርግ፣ ነገ ህሊናዬን የሚጸጽተኝ አይምሮዬን ነገ ጥያቄ ሲጠየቅ የማልመለስበት ቦታ አልሆነ እንጂ የሰዎች መሄድ መምጣትና መቀየር ብዙ አይጎርብጥሽ ማለት ነው። ግልጽ ነው። እሺ አሌክስ፣ በጣም አመሰግናለሁ። መልካም ቀን። አሜን። እሺ በሰዎች ላይ ነው ዲፔንድ እንዳለ የሆናችሁት። ኮይን ልስጣችሁ፣ ቆይ ከዛ ሜምበራችሁን ያላደሳችሁ ሰዎች ሜምበራችሁን አድሱ። እሺ መጀመሪያ ቆይ እየወሰዳችሁ ስላልሆነ አነስ እናርገውና ከዛ እያየን እንጨምራለን። ሳጥን አስቀምጬላችኋለሁ ከላይ ይታያችኋል። እዚህ ሳጥኑን ስትነኩት ይሰጣችኋል። ከ3 ደቂቃ በኋላ ነው የሚከፍተው። ግን ብዙ ታብ ላረገ ሰው ነው የሚሰጠው። እሺ ታብ ሳታረጉ ከከፈታችሁት አይሰጣችሁም። ታብ ላረጉት ነው የሚሰጠው። ሰው ፉክክር ነው። ኤኒዌይስ እሽቅድድም ነው። እሺ ብዙ ታብ አርጋችሁ ልክ ቆጥሮ ሲጨርስ ወዲያው ቶሎ ለከፈተ ሰው ይሰጣል። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑበት። ከዛ ወስዳችሁ እሺ እንቀጥል። ከባድ ነው ጉብስ፣ ከባድ ነው። የታለ ሳጥኑ? አንዳንድ ሀገር ኢትዮጵያ ላላችሁ ሰዎች አይታያችሁ፣ አያሳይም። ሄሎ ሄሎ፣ ኦኬ። ዝምታ ነው መልሷ። ቀጣይ
በር አካባቢ ለእኛ አይታየንም እኮ። ያላችሁበት ሀገር ይወስነዋል። አንዳንድ ሀገር አያሳይም። ለምሳሌ ኢትዮጵያ አያሳይም። ሄሎ ሄሎ፣ ቀጣይ ሁለት ሄሎ ብያችሁ ካልመለሳችሁ ወደ ቀጣዩ ነው የምንሄደው። እሺ ወደ ቀጣዩ ነው የምንሄደው። እሺ ሄሎ፣ እሺ ቀጣይ። አንድ ሰው ሊያወራ ካልፈለገ ለምን እንደሚልክ ያው የኛ ያበሾች ባህሪ ትንሽ ለየት ይላል። በይጠቅመት ነገር ነው የምናደርገው። ሄሎ ወይ አሌክስ፣ ጤና ይስጥልን። ያው ይስጥልን። እንዴት ነህ? ሰላም ነን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ምን እንታዘዝ? ምክር ንገሪ። ኦኬ እሺ። ያው ማለት ከዛሬ 8 ዓመት በፊት የማውቀው ልጅ ነበር እና በምሰራበት አካባቢ ተዋውቀን ያው ፍቅር ጀመረን። ያው በቃ ለሱ ብዬ ሁሉን ነገር ተውኩኝ ማለት ነው። ቤተሰቦቼም ተውኩኝ። እናቴም በጣም አዘንኳት። በቃ ሁሉን ጊዜ ከሱ ጋር ማሳለፍ ሆነ ማለት ነው። ከዛን በመሀል በቃ አረገዝኩኝ። አብራችሁ እና ነዋይ አብረን አንኖርም፣ ግን በቃ አብረን ነው የምንውለው። ያው ማድረግ የሚፈልጋቸውን ነገሮች ካደረገ በኋላ ያው ቤተሰብ እያናድርኩም ቢሆን ምናምን ቤት እገባ ነበር እንጂ አብረን አንኖርም፣ አልተጋባንም። እሺ። እና ያው መጀመሪያ ላይ እሱ እኔን ከማግኘቱ በፊት እኔ የእሱ እንድሆን በጣም በቃ ብዙ ቃላቶችን ይጠቀም ነበረ። በጣም እንደሚወደኝ፣ በጣም እንደሚያፈቅረኝ በቃ ታልልኩኝ ወይንም ደግሞ አመንኩት። እዛ በቃ ያው አብሬው ከሆንኩኝ በኋላ እንደነገርኩ አረገዝኩኝ። ማለት ያው ልጅነት አለ አይደለም። በእርግጥ በዛን ታይም 20 ዓመት ነበረ። ከ10ኛ ክፍል እንደወጣው ነው። ቤተክርስቲያን ያደግኩ ልጅ ነኝ። ሁሉ ነገር ለኔ አዲስ ነበር ታውቃለህ። እና በቃ እንዳረገዝኩኝ ከነገርኩት በኋላ እኔ ሰው ሳትሆን ሰው አትፍጠር የሚባል ነገር አለ። አሁን ላይ ልጅ ወልዶ ለማሳደግ አቅሙ የለኝም። ስለዚህ ያለን አማራጭ አንቺ መስራት አለብሽ፣ እኔ መስራት አለብኝ። ያለሽ አማራጭ በቃ ጽንሱን ማስወገድ ነው አለኝ። እንደዛ ብሎኝ እዛው ያገኘሁት ቦታ ላይ ለጽንሱ ማስወገጃ የሚሆን ሳንቲም ትቶኝ ሄደ። በዛው ምሽት ማለት ነው። እኔ ከራሴ ጋር በጣም ብዙ አሰብኩ፣ አወረድኩ። እኔ በተሳሳትኩት ስህተት ወይንም ደግሞ ሁለታችን ባጠፋነው ጥፋት ይሄ ልጅ ማስወጣት አለብኝ ብዬ ስላላመንኩኝ የትኛውም የሚመጣብኝን ነገር እቀበላለሁ ብዬ ልጁን ለመውለድ ወሰንኩኝ ማለት ነው። እና ያው ተንቀሳቀስኩኝ። ካሽሪነት ሰራ ነበረ። እየሰራው ያው ትንሽ ወፈርም ስለሚል ሰውነቴ አያስታውቅም ነበረ ምናምን። ያው በመሀል ማዘሬ ሰማች። በቃ ነገርኳት። አትሊስት 7 ወሬ ላይ ነገርኳት። ከዛ በቃ ያው እንደ እናት ተቆጣች። በኖርኩበት ሀገር ባረጀውበት ሰፈር እድሬ ያው ታውቃለህ የእናቶችን ነገር አላስፈላጊ ቃላቶችን ተናግራ አስደበረችኝ። በሰዓቱ ትክክል ናት። የትኛዋም እናት ልጇ አግብታ በማድረግ ተድራ ምናምን ነው እንድትወልድ የምትፈልገው። እና አንደርስታንድ አድርጊያት። ግን በቃ የተናገረችኝ ቃላቶች በጣም ስለከበዱኝ ምን ወሰንኩኝ? ወደ ገዳም ለመግባት ወሰንኩኝ ማለት ነው። ከዛን በቃ በሰዓቱ ልብሶችን ምናምን ያዝኩኝ። ለሱ ጓደኛ ደወልኩለት፣ እኔንም እሱንም የሚያቀልጅ ማለት ነው።
እና እባክህ እንደዚህ ቦታ እንድትወስደኝ እፈልጋለሁ ስለው እሱን አናገረውና በቃ እስከ 7 ወር ድረስ ብደውልለት አያነስም። ጭራሽ በቃ አይኔን ማየት ሁሉ አይፈልግም ነበረ። እኔ ብደውል በተለያየ ስልክ ብሞክርለት በቃ አስቸግችግኝ ነው፣ ከህይወቴ ውጪ ነው፣ እንደፈለግሽኝ በቃ በጣም በቃ ዲስሪስፔክት ነበር የሚያደርገኝ ማለት ነው። ከዛ የእሱ ጓደኛ አናገረውና የሆነ ቦታ ላይ ቀጠረኝና እሱን ይዞ መጣ። እንደ ያኔ እኮ በእኔ ሀሳብ ተስማምተሽ ነበረ፣ ለማስወጣት ወስነሽ ነበረ። ዛሬ ላይ እንዴት ነው አርግዣለሁ። እኔ እንዴትስ ላምን እችላለሁ? የኔ እንደመሆኑ እንዴትስ ላምን እችላለሁ? በቃ ከሆኑብኝ ነገሮች በላይ ድጋሚ ያኛው ቃላቶቹ ገደሉኝ ማለት ነው። ከዛን በቃ ልጁ ሊያስማማን ሞከረ ምናምን። በቃ አሁን አንቺ ከቤት ወጥተሽ የትም አትደርሺም፣ እኔም ምንም አቅም የለኝም፣ ቤት ተከራይቼም ላኖርሽ አልችልም። እዛው ማዘርሽ እየተናገሩሽም ቢሆን ምንም እያለሽ ቢሆን እዛው ኑሪ ተባለ። የሆነ ሳንቲም ሰጠኝ። በቃ እናቴን ይቅርታ እየጠየቅኩኝ አድርጊ የምትለኝም ነገሮች እያደረግኩኝ ወለድኩኝ ማለት ነው። ከዛን ወለድኩኝ። በቃ መጣ እንደወለድኩኝ መጣ ማለት ቤት አልገባም። ሲስተርን እንትናለትና ለልጁ ዳይፐር ምናምን የሚያስፈልገውን ነገር እንትላለ። ሆስፒታል ሲሄድም አልነገርኩትም፣ ወልጄም አልጠየቀኝ። ግን በቃ እኒ ማቴሪያሎችን ነገር በውጭ ሰጠኝ አንዴ ማለት ነው። እና መሀል ላይ ጓደኞቹን ምናምን ሰብስቦ ቤተሰቦችን እህቴን አናግሯት ሊጠይቁኝ መጡ ማለት ነው። ከዛ በቃ በስልክ ማውራትን ጀመርን። ልጁን ሲያዩ ትንሽ በቃ ደስተኛ ነገር ሆነ ማለት ነው። ከዛም በቃ እኔ ክርስትና ካስነሳው በኋላ ቢያንስ በቃ አብረን እንኖራለን፣ ቤት ተከራይቼ በቃ አቅተኝ ምናምን ይለኛል ብዬ ነበር እኔ ተስፋ ያደረግኩት ማለት ነው። ግን በቃ ክርስትና ተነሳ። ከዛ በኋላ ጠፋ ማለት ነው። ግን የምንኖረው አንድ ከተማ ውስጥ ነው። በመሀል ኮቪድ መጣ። በቃ የህይወቴ ደግሞ በጣም ትልቁ ስትራግል የሚጀምርበት ቦታ የኮቪድ ታይም ማለት ነው። በጣም ተሰቃየው። ልጄን ምን በልቼ ላጥባው? እውነት እንደምነግርህ አይደለም። በቃ አላቅም። ያው የኮቪድ ሰዓት ላይ ሁላችንም እንትን ብለናል፣ ተፈትነናል። ግን የኔ ደግሞ ይብስ ነበረ። አንደኛ እናቴ አትሰራም፣ ሁለተኛ እኔ እየሰራው ነው እናቴን ማስተዳድራት የነበረው። ልጅ መጣ። ልጅ ውስጥ ምንድነው የሚደረገው? በቃ በጣም ብዙ እንትን አለና ሰፈራችን ላይ አንድ እንደዚህ መጠጥ ቤት አለ። እዛ ድንች ምናምን እየቀቀልኩኝ መስራት ጀመርኩኝ። ራሴን ጣልኩኝ፣ ወደቅኩኝ። በቃ በ20 ምናምን ዓመቴ በቃ የህይወቴ መጨረሻ ሆነብኝ ማለት ነው። ግን በዛ ሁሉ ጊዜ ያንን ያበሰልኩትን ምግብ ወደ ጠጅ ቤት ይዤ ስገባ ልጄን ተሸክሜ ምናምን ያየኛል እሱ ማለት ነው። ጭራሽ እንደማያውቃት ሴት ነው እንደዚህ አልፎኝ የሚሄደው። በቃ ያው እግዚአብሔር ይመስገን። ያው የሰው ልጅ አትፈትነኝ አይባልም። ያንን ፈተና ተወጣሁት። በመሀል እኔም ሀገር ቀይሬ ስራ ጀመርኩኝ። እግዚአብሔር ይመስገን ህይወት በጣም ጥሩ ሆነልኝ ማለት ነው። ልክ የኔን መታደስ ሲያይ፣ የኔን ሰውነት መመለስ ሲያይ፣ የልጁን እድገት ሲያይ ድጋሚ ስልኬን አፈላልጎ ማውራት ጀመረም ማለት ነው። እሰማለሁ አሌክስ? ትሰማለሽ? እና ያው በእርግጥ በጣም በድሉኛል። ደግሞ ደጋግሞ ነው የበደለኝ። ግን ደግሞ እዚህ ጋር ልጄ አባቱን የማወቅ ግዴታ፣ እኔ አባቱን የማሳወቅ ግዴታ አለብኝ እና ለልጄ ስል ላወራው ሞከርኩኝ። ተገናኝተንም ልጁን ማሳየውት ምናምን በቃ ያሳለፈው ነገር ልጅነት እንደሆነ በቃ ስሜታዊነት እንደሆነ ምናምን ያወራኝ ጀመረ። ግን እኔ ከልቤ እንዴት አድርጌ ነው ይቅርታ ላደርግለት የምችለው? እና በመሀል በቃ እኔ ኢትዮጵያን ትቼ ተሰደድኩኝ ማለት ነው። እና አሁን የሆነ ሰዓት ላይ ልጅ ታመመ። እናቴ ብቻዋን ስለነበረች ለሱ ደውላለት
ከእሷ ጋር እኮ እኔ አብሬ መኖር ፈልግ ነበረ። በጣም ነው የምትሰድበኝ፣ በጣም ነው በቃ እንደ ወንድ አታከብረኝ ምናምን ብሎ ለእናቴ የማይሆኑ ነገሮችን እንትን አለ ማለት ነገራት። እና ማዘርም ደውላ በቃ አሁን ልጁን በጣም እየተንከባከበው ነው እና እንደመጣሽ አብረሹ መሆን አለብሽ፣ ለልጁም ሌላ የእንጀራ አባት እንትን ከምትይ ምናምን አለኝ። በቃ እሱ ምን ያለውበት ደረጃ ጥሩ እንደሆነ ሲያውቅ በየጊዜው መደወል ነው በቃ ማለት አብረን እንድንሆን ከዚህ ሁሉ ጊዜ በኋላ አሁን አብረን እንድንሆን አሁን የፈለገው እኔ ነው ወይንስ ገንዘቤ ነው? ይህን ነገር እንድትነግረኝ ፈልጌ ነው አሌክስ። እሺ እድሜሽ ምን ያህል ነው? እኔ አሁን ወደ 27። ስለዚህ አሁን እሱ አንቺን እየተከታተለ ነው ማለት ነው? ያ ልጁ የት ነው ያለው? ልጁ ኢትዮጵያ ነው ያለው። እኔ ደግሞ ከኢትዮጵያ ውጭ ነው። አይ ልጅሽ ቤተሰብ ጋር ነው አይደል? የእኔ ልጅማ እናቴ ጋር ነው ያለው። ልጁን ማግኘት ይፈልጋል አሁን እሱ? አይፈልግም። ምንድን ነው የሚልሽ? አንቺና ከአንቺ ብር ነው የሚፈልገው አሁን የሚለኝ በቃ ያሳለፍኳቸው ነገሮች እንዳለ በጣም ጸጽተውኝ ይቅርታ አድርጊልኝ እኮ ይቅርታ አድርጊ ላለው ጭራሽ የቤት እቃዎች ምናምን ይሄ እኮ እቃ እንደዚህ ነው ምናምን እያለ የቤት እቃዎች ቪዲዮ እያነሳ ይልክልኛል ማለት ነው። ገንዘብ ነው የሚፈልገው። እሺ ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። አሁን አንቺ ያሳለፍሽው በጣም ከባድ ጉዳይ አለ። አርግዘሽ አንዳንድ ወንድ የሚያረገውን ሲያደርግ ውጤቱ ሲመጣ የጋራ መሆኑን ይረሳውና የግል ጉዳይ ያደርገዋል። ፐርሰናል አብረሃት ተኝተ አንዲት ሴት ካረገዘች ውጤቱ የጋራ አለቅ አስወርጂው ምናምን። አለበለዚያ አርፈ መቀመጥ ነው። እንደዛ ብሎ የሰው ነፍስ እንድታጠፊ ሞት እያፈረደና ያወጀ ሰውዬ ድጋሚ መጥቶ ሲያወራሽ ራሱ አንቺ ማውራትሽ ነው አስገራሚው ነገር። ከእሱ ጋር በምን አይነት ጉዳይ ነው ዲስከሽን ቁጭ ብለሽ የምታወሪ? ልጁንስ ልጄ ብሎ ሲመጣ ራሱ ትንሽ ቢመጣ እንኳን የሚመጣ አይመስለኝም። በዛ ላይ ነው መቼ ገሎታል እኮ ኦልሬዲ። ስለዚህ አንቺ እስካሁን ድረስ ወይ ታፈቅሪዋለሽ ወይ ከእሱ ጋር የሆነ ድጋሚ ሌላ ግንኙነት ትፈልጊያለሽ እንጂ ይሄን ሰውዬ በስልክም ይሁን በምን ጉዳይ ነው እያነሳ ፎቶ ቪዲዮ ራሱ ሲልክልሽ ዲስከሽኑ ኮንቨርሴሽኑ ራሱ እንዴት ይኖራል? ንግግሩ ራሱ እሱ እኮ ነው ትክክል ያለው ነው። በቃ አለቀ። ከእሱ ጋር ምንም የሚያነጋግርሽም የሚያስወራሽም ጉዳይ ነው። ምንም ያርግ የትም ድረስ ስለሱ መጠየቅም ማውራትም መናገርም የለብሽ። የት እንዳለሽም ማወቅ የለበትም። ኢቭን ልጅሽም ጭምር ስልክሽን ቀይረሽ ሲም ካርድሽን ቀይረሽ ከዚህ በኋላ መጥፋት ነው ያለብሽ ከዚህ ሰውዬ። ቀስ እያለ እያጃጃለ ይቅር በይኝ እንደዚህ ስለሆነ ነው ምናምን እያለ ወጥመዱ እስክቱ በደንብ አድርጎ ቆዳሽን ሊገፍልሽ። አስተውይ። የገደሏችሁን ሰዎች እንዴት መልሳችሁ መሳሪያቸው ውስጥ ጥይት ትከታላችሁ? ተኩሶ የሳተች ተኩሶ ያቆሰለች ሰው ኦኬ፣ ጥይት የለውም መሳሪያው፣ ጥይት ትከቻለሽ መሳሪያ ውስጥ እንደማለት እኮ ነው። ድጋሚ አነጣጥሮ ግንባርሽን እንዲልሽ ማለት ነው። ስለዚህ ከዛሬ በኋላ የኔ እናት ከሱ ጋር አታውሪ። ሌላ እንግዲህ ወይ አፈቅረዋለሁ ወይ ፍቅሩ አልወጣለኝም ትዝታው አልለቀቀኝም የምትይ ከሆነ እሱ ሌላ ጉዳይ። ምንም ነገር ግን ከሌለ ይሄን ሰውዬ ከዛሬ ከዚህ ሰዓት ጀምሮ ከዚህ እንደወጣሽ ከህይወትሽ ገጽ ገንጥረሽ አስወጪ። ማንም ሴት ልጅ የደረሰችበት እንዳይደርስ ተብሎ ግንባሩ ላይ መለጠፍ ያለበት ሰው ነው እንደዚህ አይነቱ ሰው። ገብቶሻል አይደል? ስለዚህ በዚህ መንገድ ነው ማስኬድ ያለብሽ። ተግባባል አሌክስ? እንደዛ እሺ አሌክስ፣ በጣም አመሰግናለሁ። መልካም ቀን ይሁንልክ። እሺ መልካም ቀን ይሁንልሽ። አስቸጋሪ ነው ጎበዝ።
ይሄ ነገር በጣም ከባድ ጉዳይ ይመስላል። ከባድ ጉዳይ ነው የሚመስለው። እኔ አስረግዞ እርግዝና አረገዝኩ ስትል ሴቷ የሚደነግጥ ወንድ ፈንጂ እኮ አይደለም ያረገዘችው እቺ ልጅ። ኦኬ ያልተፈለገ እርግዝና ልክ አይደለም፣ ግን ኦኬ ኢንኬዝ በቃ በሆነ ሁኔታ ምናምን ያ ነገር ከተፈጠረ በኋላ ወደኋላ ማፈግፈግና ምሩጥ የሚል ሄሎ ሄሎ። ኦኬ ዝምታ ነው መልሷ። ቀጣይ ኮይን ስጠኝ። እሺ ሜምበር ትሆናለህ። ሜምበራችሁ ታድሳላችሁ። እሺ ኮይን አስቀምጥላችኋለሁ። ችግር የለውም። ላስቀምጥላችሁ፣ ግን ብዙ ታብ ላረገ ሰው ነው የሚሰጠው። እሺ እየሰጠኝ አይደለም የምትሉኝ ሰዎች እየሰጣችሁ ያልሆነው ብዙ ታብ እያረጋችሁ ስላልሆነ ነው። ሰው ያው አስቀምጬላችኋለሁ። ከላይ ሳጥኑ ይታያችኋል። ከ3 ደቂቃ በኋላ ይሰጣችኋል፣ ግን ብዙ ታብ ላረገ ነው የሚሰጠው። ሰው ወጠራችሁ ታብ አርጉ ይህን 3 ደቂቃ። ከዛ በኋላ ከዛ ውስጥ ኮይን ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት ይነካችሁ ሜምበር ሁኑ። እሺ ወይም ሜምበራችሁ የጠቆረ ሰዎች አብሩት። ምንድን ነው በር አካባቢ ጎበዝ፣ አትጋፉ። እስቲ ምንድነው ግፍ ነው? እሺ ሄሎ ሄሎ ሄሎ። ኦኬ ቀጣይ ያ 3 ደቂቃዋን። እሺ ታብ ካላረጋችሁ አይሰጣችሁ። እሺ ሄሎ ሄሎ። ዝምታ ነው መልስሽ። እሺ ቀጣይ ዝምታ ነው መልስ። ምንድነው አንዳንድ ሀገር አያሳይም ወይ ቪፒኤን ምናምን ካልተጠቀማችሁ በስተቀር። ሄሎ ሄሎ። እሺ በር አካባቢ አብዛኛው ሪኩዌስት ልኮ ሄዷል። ስልኩን አስቀምጦት መሰለኝ። እሺ ትክክለኛው ሰው ጋር እስክንደርስ ትግስት። ሄሎ አቤት። ጤና ይስጥልን። አብሮ ይስጥልን። አሌክስ እንዴት ነው? እግዚአብሔር ይመስገን። ምን የምታዘዝ? እኔ እንኳን የቤተሰብ ጉዳይ ነው፣ ግን ብዙም ማማከር የምፈልገው እኔ ስደት ላይ ነበርኩኝ። የገዛ ድምፅሽ ሄላ። እሺ ይሰማል? ይሰማል። እኔ የገዛ እህቴ ነች። እኔ ስደት ነበርኩኝ፣ በሰው ሀገር ነበርኩኝ። ያው እሷን አምኜ ቤተሰብ ላይ ታላቅ እህቴ ነች። በእናት ምትክ ማየት በገዛ በእናቴ ልጅ ነው። እኔ ደግሞ የተጎዳሁት በእናቴ ልጅ ላይ ብር እልክ ነበረ ሰው ሀገር ሆኜ 2028 ነው ከሀገር ቤት ወጥቼ ነበረ። በጣም ልጅ ነበርኩኝ። ስደት ተሰደድኩኝ። አካውንት ምናምን ይዤ አልሄድኩም ነበረ። ወጣሁኝ። ከወጣሁ በኋላ ደግሞ ስለ እውነቱ ግን በጣም ልጅ ነበርኩ። እንደዚህ ብርም እንደዚህ ይዤ አላቅም ነበረ እና በገዛ በእናቴ ልጅ ብር ልክ ነበረ። በቃ ብሬን እያጠራቀምኩ 5 ዓመት ከምናምን ነው የሰራሁትና ከዛ ብሬን እየላኩኝ አስቀምጪ ነው። እኔ ሰርቼ ተመልሼ አገሬ ላይ እንድቀየር ነው። እና አንቺ ብቻ በሰላም ነይ፣ ብርሽ ተቀምጧል፣ ስትመጪ የምፈልጊውን ነገር ታደርጊያለሽ ብላ ኢቭን አንድ ቀን እንኳን ከዛ ብር ላይ 5 ዓመት ሙሉ ሰው ሀገር ስሰራ አንድ ብር ከላዩ ላይ አንስቼ ለራሴ የሆነ ነገር አድርጌ አላውቅም። እልክ ነበረ። የ7 ወር እያጠራቀምኩ የ8 ወር እያደረኩኝ እልካለሁ። መጨረሻ አካባቢ ላይ በቃ ኦልሬዲ በቃ ወደ ሀገር ቤት ልመለስ። ከዛ ታናሽ እህቴ ትንሽዬ እህቴ ያለችና እንደዚህ ነው እየተካሄደ ያለው፣ አንቺ ግን ምን እያረግሽ ነው?
በብርሽ እነሱ ቤታቸውን እያሞቁ ነው፣ ትዳራቸውን ኢቭን ትዳር አላት፣ ልጅ ወልዳለች ምናምን። ባለ መንግስት ሰራተኛ ነው፣ እሷ የቤት እመቤት ነች። እና ታናሽ እህቴ ትደውላለች መጨረሻ አካባቢ በቃ እኔ ለመግባት 9 ወር ሊቀረኝ ወደ ሀገር ቤት ልመለስ 9 ወር ሲቀረኝ ደውላ ትንሿ እህቴ ብርሽ እንደዚህ እየተካሄደ ነው፣ ኢቭን በቃ የሚገዛው ስትወልድ ፍየሉ፣ ሙክቱ፣ ቅቤው አይቀር በቃ ማለትም ብዙ ነገር አለ እና አገር ቤት መተሽ ህይወትሽን እንድታቂ ብዬ ነው። ብርሽ ያለ አይመስለኝም፣ ብዙ ነገር ተደርጓል እና አንቺ ግን እሷን ሳታሳውቂ በድብቅ ነው ያለች። እውነትም እሷ እንዳለች በድብቅ ኢትዮጵያ ገባሁኝ። 1 ሳምንት አረፍኩኝ ምናምን፣ ቀጥ ብዬ ሄድኩኝ እሷ ያለችበት ምንም ሳልናገር። በኢትዮጵያ 11 ሰዓት አካባቢ እንደዚሁ እንደ ድንገተኛ ጎረቤት አንኳኩቼ ገባሁባቸው። ስገባ እኔ ማቃት አልነበረችም። በቃ እኔ ትቻት የሄድኩት እህቴ አይደለችም። እዚህ ጋር ያገኘኋት ቤቷ ሌላ ታሪክ ነው በቃ እየጠበቀኝና አካውንት አውጥቼ ሄድኩኝ። የንግድ ባንክ ቡክ ከፍቼ ባዶ ነው ይዤ ሄድኩኝ። ኦልሬዲ ብሬን እንድታስተላልፍ ነው። ምንድን ነው የተባልኩት? መሬት ገዝተንበታልና መሬቱን አትርፈን ሸጠን ነው ብርሽን የምናስተላልፍልሽ ተባልኩኝ። ማለትም ያው አልጠበኩም። በቃ ይህን ያህል ሆናለሁ ብዬ አልጠበኩም። እሺ አልኳቸው። ያንን የአካውንቱን ቁጥር አስተላልፌ ምንም ነገር ክፉ በጎ አልተናገርኩም። ተመልሼ ሄድኩኝ። ከዛ በጣም ተጎዳው። በጣም በቃ ለተወሰነ ጊዜ ቤተክርስቲያን ገዳም ገባሁኝ። አረፍኩኝ ማለት ከራሴ ጋር ትንሽ ተመለስኩኝ። ብጠብቅ ብደውል ቀጠሮ ነው የሚያራዝሙት። ምንም አይነት ነገር የለም። በቃ መጨረሻ ደረጃ ላይ ምን ተባልኩኝ? ኦልሬዲ እኔ የላኩበት የሚገርመው ነገር የላኩበት እያንዳንዷ ደረሰኝ እጄ ላይ አለ። ብሩን ማስገባበት ኢትዮጵያ በራሷ ስም ማለት ነው። እያንዳንዷ ካልኩሌተር ተደርጎ በዛን ሰዓት እንኳን በትንሹ ያለ ዋናው ብሩ ብቻ ወደ 700,000 ምናምን ብር ነው። ማለትም ትርፉ ሳይቆጠር ዋናው የተላከው ጥሬ ብር ምንም ወለድ ምናምን ነገር ሳላስብ ማለት ነው። ከዛ በቃ ምንም ነገር አላገኘሁም። መክሰስ እስከ መክሰስ ደረጃ ልደርስ በቃ ጠበቃ ምናምን አናግሬ በአረበኛ የተጻፈውን ወደ ኦሮምኛ አስተርጉሜ፣ እኔ ትውልደ የሐረር ልጅ ነኝ እና ወደ አረበኛ ከአረበኛ ያንን ደረሰኝ ወደ ኦሮምኛ አስተርጉሜ ለዛ ለማስተርጉም ራሱ በጣም ብዙ ነገር ነው ያወጣሁት። ከዛም በኋላ ጠበቃ ምናምን ሳናገር ቤተሰብ ሳማክር ይሄ ነገር ያለቀ ብር ነው፣ ተበልትሻል፣ በልተዋለች፣ ኦልሬዲ ብሩ የለም። ይህን ያህል ሄደሽ ደግሞ ሌላ መንቀሳቀሻ እንኳን እጅሽ ላይ የሚሆንሽን ብር ለጠበቃ አብለተሽ በኋላ ምን ልትሆኝ ነው? በቃ ማለት በእኔ ዙሪያ ያሉ ሰዎች ሲሉኝ ተስፋ ቆረጥኩ። እዛ ጋር ደግሞ በህጉ ስትሄድ ሰው ከሌለ ምንም ጥቅም አታገኝም ማለት ነው። ሁሉም ከአንተ ነው የሚፈልገው። አብሶ ደግሞ እንደዚህ ውጭ ቆይታ ምናምን የመጣችሁ ስትባል ብር ያላት ነው የሚመስለው። ሰው ከአንተ ነው የሚፈልጉ ማለት አንድ እርምጃ እንኳን ሰው ለሰው እንትን አይልም። ከባድ ነው። ከዛ ትቼ ሁሉንም ነገር ትቼ ስለ እውነቱ ማለት ነው ከሷ የተረፍኩት በልጅነቴ ምንም ሳላቅ ምንም በቃ ላይፌን አልመራውም። ምንም በቃ ምንም የማውቀው ታሪክ የለም። ድጋሜ ስደትም መረጥኩኝ። ድጋሜ እንዳዲስ ማለት ነው ትቼ ገባሁ። ልሙት ልኑር አንድ ነገር አልጠየቀች፣ ምን አላለች። ከተውኩኝ በቃ ለፈጣሪ ሰጥቼ ተመልሼ ስደት ወጣሁ። አሁን ስደት ዓለም ላይ ነው ያለሁት እና ከባድ ነው።
ትንሽ ይከብዳል። ግን አም ሶሪ አልችልም። ማለትም ስለዚህ ነገር ሳወራ ስሜትን መቆጣጠር አልችልም። አይዞሽ። አሁን ምን ያህል ብር ነው አጠቃላይ? አሌክስ በትንሹ ማለት እኔ ዋናውን ብቻ ወደ 700,000 ምናምን ብር ነው። በቃ በትንሹ በቃ ምንም በቃ ይህን ያለው ማለትም ዋናውን የላኩትን ብር ብቻ ነው፣ ወለዱን ሳልቆጥር። ኦልሬዲ ብር ሲቀመጥ ምንዛሬ ሲጨምርም ሲቀንስም የሆነ ነገር አለ። እኔ ግን ጥሬዋን ብር ብቻ የላኳትን ብር ብቻ ካልኩሌተር ሲደረግ ወደ 700,000 ምናምን ብር። ምንም ያገኘሽው ነገር የለም? አንድ ብር የኢትዮጵያ አንድ ብር አላገኘሁም። እግዚአብሔር እመቤቴ ምስክሬ ነች። ተቆራረጥኩ። በቃ ከእነሱ ጋር ምንም አይነት ግንኙነት የለኝም። አሁን ተመልሰሽ ከመጣሽ ምን ያህል ጊዜ ሆነሽ? ገና አመት ከምናምን። ተማርሽ? አሁን የምታገኘውንም በራስሽ አካውንት ነው የምታስቀምጨው? በራስ አካውንት። እሺ፣ ሚዩት አድርጊና አዳምጪኝ እስኪ፣ ተረጋጊሽ። ጋይስ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ፣ እሺ፣ ሜምበር ያልሆናችሁ ሰዎች በጣም ያሳዝናል። ማለት አሁን የውላችሁ እዚህ ውስጥ ያላችሁ ሰዎች ከእሷ ተማሩ። ይሄ አሁን ዩኒቨርሲቲ ገብታችሁ የማታገኙት ትምህርት ነው፣ ሌሰን። እሷ በእሳት ነው የተማረችው። በህይወቷ ውስጥ ያላትን በሙሉ ዶግ አመድ አድርጋ ጨርሳ ተገርፋ ነው የተማረችው። እናንተ እንዲሁ ዋጋ ሳትከፍሉ እንዲሁ በነፃ ምንም ህይወታችሁ ላይ እንደዚህ አይነት ውድቀት ሳይመጣ ትምህርት ውሰዱ። እዚሁ ላይ ያላችሁ ሰዎች ማለት ነው። ለዛ ነው እዚህ የተገኘ ነው። በወደቁ ሰው ብልህ ሰው ከሌላ ሰው ውድቀት ይማራል። ልጅ አሁን ስንት ዓመት የለፋችበት ነው። ወደ 700,000 ብር ምናምን በእህቷ ነበር የምትልከው አስቀምጪልኝ እያለች። እህቷ ዘንጣበት ቤት ገዝታበት ፈታ ዘና ብላበት ምናምን ነው እየኖረች ያገኘችው። ድንገት ተነስታ ስትሄድ ብዙ ጊዜ ነግሬያችኋለሁ። በትዳራችሁ ውስጥ በህይወታችሁ ውስጥ ድራማ እየተሰራ ከሆነ ፌክ ነገር ከሆነ የሆነ ሰዎች የተጫወቱባችሁ መሆን አለመሆኑን ማወቅ የምትፈልጉ ከሆነ ዝም ብላችሁ ትኬት ቆርጣችሁ ወደ ሀገራችሁ ስትሄዱ ለማንም ሳትናገሩ ሰርፕራይዝ ብላችሁ ግቡ። ቤታችሁ ድንገት ዘው ብላችሁ ግቡ አንኳኩታችሁ። ከዛ በትክክል ያልተቀመረ ያልተቀሸረ ምን ያላለ ዲኮር ያልተደረገ ትክክለኛውን ነገር ታገኛላችሁ እዛ ጋር። ልመጣ ነው ብላችሁ ስትሄዱ ግን ምንድነው የሚፈጠረው? የሚዋሿችሁ ሰዎች ዲኮር አድርገው ይጠብቋችኋል። ዲኮር አድርገው አሰማምረው አስመስለው ጥርሳቸውን እያሳዩ ይቀበሏችኋል። ስንት ነገር እየተደረገባችሁ ከጀርባ። እሺ እህቴ፣ አሁን የሆነው ሆኗል። አንድ ነገር ልንገርሽ። አሁን እንደገና መጀመር ትችያለሽ። እንደገና ማበብ ትችያለሽ። እንደገና ከፍ ማለት ትችያለሽ። እንደገና ማግኘት ትችያለሽ። አንቺ ብቻ ጤና ሁኚ። ሁሉንም ለፈጣሪ ስጪው። የገፋሽ የተጫወተብሽ አይበላው፣ አይበሉትም፣ አይጠቅማቸው። ቤት ገዝተውበት ከሆነ ምናልባት ሬሳቸው ይሆናል ከዛ ቤት የሚወጣው። ምናልባት የአልጋ ቁራኛ ነው የሚሆኑበት። ማንንም ገፍቶ ተሳክቶለት አያውቁም። ይህንን ላረጋግጥላችሁ ይችላሉ። የስሜን ያህል እርግጠኛ ነው የሚል ነግራችሁ። ማንም በማንም ህይወት ተጫውቶ ማንንም ገፍቶ ማንም በማንም ላይ ተረማምዶ ሄዶ ተሳክቶለት አያውቅም። ለጊዜው ሊመስል ይችላል ጓዶች፣ ለጊዜው የያዘው ነገር ምናምን ስታዩ እናንተ አታችሁ ያ ሰው አግኝቶ ይዞ ስታዩ ይሄ ህይወት ፍትህ የለውም ትላላችሁ። ጠብቁ፣ ትዕግስት፣ ጊዜን ጠብቁ ጋይስ። ጊዜ ሲመጣ እንደ ምጣት ነው የሚመጣው፣ እንደ ምጣት። አሁን ተመችቷት አምሮባት ምናምን ባንቺ ያ ገንዘብ አላቅጣ ምናምን የምትኖር መስሎሻል? እንዳትሸወጅ። አንቺ እንኳን ተገፋሽ።
የሚዋሹ የሰዎችን ህይወት የሚገፉ ሰዎችን ልብ የሚሰብሩ ሰዎች በጣም ነው መፈራላቸው ለነሱ። የእውነት ነው የምልሽ፣ በጣም ነው መፈራላቸው። ጊዜ ሲፈርድ አይን የለውም። አለቀ። ስለዚህ በአንቺ ብር የተገዛ ቤት፣ በአንቺ ብር የተገዛ ልብስ፣ በአንቺ ብር የተገዛ ጫማ፣ በአንቺ ብር የተገዛ ሞባይል አይዘልቅም፣ አይበሉትም። እመኚ። እውነት ሁልጊዜ አለ፣ ፈጣሪ ሁልጊዜ አለ። ሁሉን ነገር እርግፍ አድርገሽ ትተሽ አንተ ፍረድ ብለሽ አንቺ ወደፊት ቀጥይ። ወደኋላ እንዳታይ፣ እንዳታለቅሺ፣ እንዳትቆዝሚ። ያንቺ አይደለም በቃ ተይ። ያ ነገር ጦስሽን ይዞ ሄድ። በህይወትሽ የመጣ ነገር ሊሆን ይችላል እኮ በዚህ ያለፈልሽ። ህይወትሽን ብታጭስ የአንቺ ህይወት በ700,000 ብር ይለካል? አይለካም እኮ 700,000 ብር 7 ሚሊዮን ብር 70 ሚሊዮን ብር ሰርተሽ ማግኘት ትችላለሽ እኮ ጤና ከሆንሽ። ደስተኛ ሆኜ ፈጣሪሽን አመስግኝ። ያለሽን ፈጣሪ የሰጠሽን ይባርክልኝ ብለሽ የምታገኙ ሴቭ አርጊ። በቃ እንጂ አልዋሽሽ፣ አልገፋሽ። ቁጭ ብለሽ የጊዜን ፍርድ መከታተል ብቻ ነው ከአንቺ የሚጠበቀው። ጊዜ አንቺ ላይ ፍርድማ ምን አርገሽ? እነሱ ግን ጊዜ ፍርድ ይጠብቃቸዋል። ቁጭ ብለሽ ድራማውን ማየት ብቻ ነው ከአንቺ የሚጠበቀው። ክፉ አትናገሪ ቤትሽበት ስለነሱ። አሁን ከዚህ በኋላ ምንም ነገር ክፉ አታውሪ። የትም ቦታ እንዲያረጉኝ አትበይ። ጸጥ ብለሽ የሚሆነውን ነገር ሁሉ ተከታተይ በዝምታ ማለት ነው። አንቺ ወደፊት እየሄድሽ የአንቺ ህይወት እያማረ የእነሱ እንዴት ዋጋ እንደሚከፈል ታያለሽ። በጥፍ አድርጎ ይሰጥሻል የምትሰሪው። ስለዚህ በጣም ትልቅ ትምህርት መማርሽ የምታውቂው መውደቅ አይደለም የሚያስፈራው ጋይስ። ትወጡና ወደ ላይ ትፈጠፈጣላችሁ። ስትፈጠፈጡ ጥቅሙ ምንድን ነው? ትማራላችሁ። እንደገና ስትነሱ ላትወድቁ ነው የምትነሱት። አንቺ አሁን ስትነሺና ስትለወጪ መቼም ውድቀት ላይ ያገኝሽ ነው የምትነሺው። ምክንያቱም በከባዱ ነው የተማርሽው፣ በከባዱ። እሺ ማልቀስ የለም ከዛሬ በኋላ። ቆፍጠን ብለሽ ወደፊት ብቻ። እንዲያረጋችሁኝም ወቀሳ ምናምን ባገኘሻቸው ቁጥር ይሁን እስቲ ፈጣሪ ካለ እስቲ የእሱ ፈቃድ ከሆነ ይሁን እስቲ ብለሽ ወደፊት እንጂ ተግባባ። አመሰግናለሁ አሌክስ። እሺ አመሰግናለሁ። አይዞሽ። መልካም ዋል። እሺ አያችሁ አይደል? ሰው ትምህርት ውሰዱ። ማንም ሰው አትመኑ። ትናንትና እናት ነው የሰማነው አይደል? ዛሬ ደግሞ እህቷ ነች እንዲያረገቻት። እህት፣ ወንድም፣ እናት፣ አባት ነው ካላዘነላችሁ ሌላው ሰውማ እንዴት እንደሚያደርጋችሁ እኮ መገመት ነው። እንዴት መጫወቻ እንደሚያደርጋችሁ ያሳዝናል። ግን ደግሞ ህይወት ይቀጥላል። ወደፊት ነው ሙቭ የምናደርገው። ወደኋላ አንቆዝምም። ወደፊት ነው የምንቀጥለው። ወደፊት ጥንካሬ ብቻ ነው። ደጋግማችሁ ሞክሩ ስትወድቁ። እሺ የት እናስቀምጠው ታዲያ? በራስሽ አካውንት ነው የምታስቀምጪው። ምን አካውንት መክፈት ከባድ ሆኖ ነው? ሄሎ ሄሎ። እሺ ቀጣይ ያልተነገረ እንጂ ያልተደረገ ነገር የለም። ጎበዝ፣ ከስሜ ጎን ያለውን ልብ ቅርጸ ምልክት የነካችሁ ሜምበር ሆኑ። እሺ ሜምበር ያልሆናችሁ ሰዎች የሌላችሁ አንድ ኮይን ነው የሚጠይቀው። የሌላችሁ ሰዎች ደግሞ ኮይን እሰጣችኋለሁ በየመሃሉ እንዳያሳስባችሁ። እሺ አይሰራም የአብዛኞቻችሁ ኔትወርክ። ሄሎ ድጋሚ ከላክሽ ብሎክ ነው የምትደረጊው። አሁን ለስንተኛ ጊዜ? እኔ ደግሞ ፊት ለፊት ቶሎ የሚመጣልኝ ነገር እች ልጅ የገባች ሚት ነው የምታደርገው። ሞዴሬተሮች ተባበሩኝ፣ እስቲ ተባበሩኝ። የደጋግሞ የሚልክ ሰው መግባት የሚባል እንትን አለ፣ እየገባ ይሸለማል የሚባል አለ። ሰላምታ እንኳን ቢያንስ እንደ አባት ነው። ቅድም ለሁለተኛ ለሶስተኛ ጊዜው ገብታ ሚዩት ነው የምታደርገው። ገና ስትገባ ሚዩት የማድረግ ቻሌንጅ ላይ ነሽ የኔ እናት። ሞዴሬተሮች ስራችሁን አዘንጉ እንጂ ጎበዝ ነው። እናንተም የእናንተም እጅ አለበት። ይጣራ እስቲ። አንዳንዴ እኮ ከባድ እኮ ነው። በጉቦ ምናምን ሆኗል ነገሩ። ስንት የሚፈልግ ሰው አይደርሰውም። አናሉ
ሪኩዌስት አስወጥታችሁት ልክ ሲልክ ፊት ለፊት ይመጣል። ድጋሚ ከላከች አሁን ቅድም ያያችኋት ልጅ ያው ለአራተኛ ጊዜ ትልካለች። ከዛ ሚዩት ታደርጋለች ገብታ። እሺ ሄሎ፣ ሰላም 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 አለይኩም። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። ሰላም ነው? ሰላም ነን። ምን እንታዘዝ? እስኪ ስለምንድን ነው ሀሳቡ? አልሰማሁም። አጋጣሚ ነው ዝም ብዬ መጣሁ። ሀሳቡን እሺ ስሚ፣ በታችሁን ስሚ። አበቃ እና ትገቢ። ስለ ፍቅር ነው? ቆይ እኔ ስለ ፍቅር ነው ጥያቄ ያለኝ ከሆነ ኧረ ቆይ እኔና ስንት ጊዜያችን እንዳንገለው ስንት እንደው አንዴ በገባው የሚላለ ስለምንድን ነው ብለሽ ከጠየቅሽንማ የለሽም ማለት ነው ቦታው ላይ ገና እየገባሽ። ስለምንድን ነው? ጤና ይስጥልኝ። እሺ አሌክስዬ እንዴት ነህ ወንድሜ? ሰላም ነው። ለሌሎቹ መድረስ አለብን። አሁን እንደቀድሞ አይነት ልጅ አለ ገብቷቸዋል። ስንት የጨነቀው ሰው አለ። መድረስ አለብን። እንኳን ደህና መጣሽ። አሜን። እንኳን ደህና ቆየኝ የኔ መልካም ወንድም። እውነት እኔ ላመሰግን ነው። አሁን ማውራት አልችልም ሰዓት ስለሌለኝ ነው እንጂ ብዙ ታሪክ አሁን ቅድም ላይ ያወራችሁ ልጅ በጣም ነው ውስጤን የነካችሁ። የምር ማለት የሆነ ነገር ሰው ሲያወራ ራስህን የሚነካህ ነገር አለ አይደል? አንተ ጋር ያለውን ነገር ኮንታክት ያደርግብታል። እና በሌላ ጊዜ ገብቼ አወራሃለሁ። እሺ እኔ ወንድም ስላስገባኝ በጣም ነው የማመሰግነው። እግዚአብሔር አምላክ ከክፉ ነገር ይጠብቅህ። እሺ አባቴ። አሜን አሜን። አመሰግናለሁ። እሺ እኔ ወንድም ደህና ሁንልኝ። እሺ አሜን አሜን። አሁን እኮ ስንት እኮ እንደው ሞክሬ አልገባውም ስንት ቀን የሚል እኮ አለ። አሁን አያችኋ፣ አንዳንድ ጊዜ አንዳንድ ነገር ምንም ለማይፈልገው ሰው ነው የሚደርሰው። ሄሎ፣ ጊዜያችንን እንድንቆጥበው እኮ ነው እንጂ ቀኑ ሙሉ ብናወራ እኔ ደስ ነው የሚለኝ፣ ግን ጊዜያችንን ሄሎ እንጂ አሁን እየገባችሁ ሁላችሁ ሰላምታ ፍቅራችሁን ወይም ደስ ያላችሁ ነገር ብታወሩ እኮ ጥሩ ነው፣ ግን ከሰዓት አንጻር ሄሎ። ሰላም አሌክስ፣ እንዴት ናችሁ ሁላችሁ? ሰላም፣ እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። ምን እንታዘዝ? እኔ ምንም ላመሰግነክ ነው። ሌላ ቀን እገባለሁ። እናመሰግናለን። ረጅም ሰዓት ቁጭ እየሰማሁኝ ነው ያለሁት። ብዙ ነገሮችን ተምሬበታለሁ። ግማሹም ከኔ ህይወት ጋር የተገናኘ ነው። አመሰግናለሁ። በጣም በጣም እግዚአብሔር ያክብርልኝ። ጤና ይስጥክ፣ አይወሰድብክ። የኔ ልበቀና ቴንኪው። ቻል አድርጉት። ቢካዝ ዊ አር አበሻ ጋይስ። አታርጉ የተባልነውን የምናደርግ፣ አርጉ የተባልነውን የማናደርግ ነን ሰዎች። እኔ ምስቀው ስለማቅ ነው ስለሚገባኝ ነው። የሆነን ነገር አሁን አርጉ ብል ኖሮ አንድ ሰው አያደርግም። እሺ ቀጥሎም የሚያመሰግነኝ ሰው ይመጣል። ታገሱ፣ እሺ ታገሱ። ያው እኔ እኮ አመስጋኙም ራሱ አይ ቲንክ መማር የሚፈልግ ከሆነ እስቲ ለሌላው ደግሞ እንደው አልግባ እስቲ ምንም ጠቃሚ ነገር ከሌለኝ ብሎ ቢያስብ እኮ እንተጋገዛለን። ሄሎ ሰላም ለዚህ ቤት ጤና ይስጥልኝ። ሰላም ተሰጥቶ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆየኝ። ስለምታደርገው ነገር በጣም ነው የምናመሰግነው። እድሜ ይስጥክ፣ ጤና ይስጥክ ፈጣሪ። ከአንተ ብዙ ነገር ተምሬያለሁ። አመሰግናለሁ። በቃ እድሉን ስለሰጠኝም አመሰግናለሁ። እንግዲህ ምን ማድረግ አይቻልም። ቻል አድርጉት። አስቸጋሪ ከታች ያላችሁ ሰዎች እንትናችሁ የሙቀት መጠናችሁ ሲጨምር እየታየኝ ነው እና የሳኩት አንዳንድ ሰው ሙቀት መጠኑ ሲጨምር ይታየኛል። እንደዚህ ሲግል ማለት ተው አትበሉ። ተው አትበሉ። ትዕግስት ይፈልጋል። እሺ ጋይስ፣ አሁን ትክክለኛው ሰው ጋር ለመድረስ ትዕግስት ያስፈልጋል። በጣም የሚያስፈልገው ሰው ይኖራል። ገብቷችኋል? ሶ ሪላክስ። እሺ አንዳንድ እንደዚህ ይሆናል፣ ይሰማል። ሄሎ ሰላም ላንተ ይሆን አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ ወንድም አለሜ። ሰላማችሁ ብዝት ይበልልኝ። ለተከታዮችም ላንተም ሁሌም
ሰላምና ፍቅርን ልታደንቅኝ ነው የገባሽው? ነው ላደንቅህም ላወራም መጀመሪያ ያው አድናቆት በዛ ችግር የለም ስለምታበረታታ በስደት ዓለም ላይ ላለነው ልጆች አይዟችሁ ስለምትለን በጣም እንወዳለን፣ እናከብርሃለን፣ እናመሰግናሃለንም እና በዚሁ ኑርልን፣ 1000 ዓመት ኑርልን። ያ እውነት ዋጋ ተከፍሎበት የማይገኝ ትምህርት እንድንበረታ እንድንጠነክር የምታደርገን ድርጊት የምታደርገው ነገር በጣም ለኛ ጉልበት ኃይል ነው። እግዚአብሔር ይስጥልን። እናም አመሰግናለሁ። በዚሁ አጋጣሚ ሁሌ የምከታተላለሁና እድሉን አላገኝም። ያው ከየትኛው አንስቼ መናገርን ቢያቅተኝ እያስተካከልከኝ ያው ልናገር አቅሙ ካገኘው ማለት ነው። እና ያው ወደ ህይወት ስጋ ግን ምናልባት ከተጠራው ሙይ ታርጌ ከሄድኩ እንዳታወርደኝ ሐሳቤን ሳልጨርስ ማለት ነው። ያው መዳም ቤት ነው ያለሁት፣ ይቅርታ። እና ያው እኔ ባለትዳር ነኝ፣ 2 ልጆች አሉኝ። እግዚአብሔር የተመሰገነ ይሁን። ያው የባሎቻችሁንም ደግነት ብትናገሩ ደስ ይለናል ለምትለውም ብዙ ጊዜ እከታተላለሁ። ባለቤቴ በጣም ጥሩና ደግ ነው። በጣም እውነት እኔ እናት የለኝም፣ በወልድ አራሺ ነው። እውነቴን ነው የምልክ። በቃ ጎረቤት ነው የሚያርሱኝ። ጎረቤት ሳይመጣ ተነስቶ ቁርሴን የሚያዘጋጅልኝ የምወደው ባለቤት ነው። ግን ኑሮ ያቅታልና ስትርቅ የሆነ የማታውቀው ነገር ዝብርርቅ ይልብሃል። እና እኔ ስደት ዛሬ አይደለም በ2004 አንድ ብዬ ስደትን ሲጀምር ልጄን የ3 ዓመት ሴት ልጄ የሁለተኛ ልጄን 2 ልጆች ነው ያሉኝ ጥዬ ኩዌት ሄድኩኝ። ኩዌት ሄጄ 2004 ከዛ ተመልሼ በ2011 ሀገር ገባ። በመሀል ሄጄ ተዛን እውነትም ገጠር ነው ኑሯችን የምንኖረው። እውነትም እግዚአብሔር ይመስገን ልጆቹን አቅፎ አሳድጎን የጠበቀኝ ሲጠብቀኝ ማለት ነው። ግን በመሀላችን የሱ ዘመዶች በጣም ሊያራርቁን ይፈልጋሉ። ደውለክ ይሄ ነው ያ ነው እንዳትለኝ፣ እኔም በሰማሁት ነገር ይሄ ነው ያ ነው አልልህም። ስገባ በጠረጴዛ ዙሪያ ብቻ ነው የምናወራው፣ መቆሳሰል ነው በሰው ሀገር እለው ነበረ። ከዛ ስሰማም አትግቢ ብዙ ነገር አለ ተይ ተይ ሲሉኝ አይ እኔ የሸኘኝ ባለቤቴ ነው ገብቼ ነው እሱን ማዳመጥ ያለብኝ ብዬ ዝም ብዬ ገባሁኝ። ልክ በገባው በ6 ወር በጣም በሰው ላይ ተደርቦ ሌላ ችግር ውስጥ ገባ። ይሄ ትዳር ይፈታ በቃ ይቅርብኝ ወይ ይታሰርና ይታረም፣ እኔ በሰው ሀገር የተቃጠልኩትን ዋጋ መክፈል አልፈልግም ስል አይ ነገር አለብኝ ከማለት ስራ አለብኝ ማለት ይሻላል ብለው አረጋጉትና ያው ሁሉ ነገር ተከፈለና ኖርኩበት ኑሮ። ይባስ ብሎ በሰው ላይ ተደርጎ በመሃላቸው የሰው ህይወት ጠፋ ማለት ነው። ከዛን ያ ሁሉ ንብረት ወደ 6 ዓመት የለፋውበት ንብረት ጠፋ፣ ውድም ማለት ጠፋ፣ በቃ ጠፋ። ከዛም ተፈናቀልን፣ ሌላ ቦታ ገባን። ብዙ ነው ውስጡን አሌክስ ባወራክ ማለት ነው። መሽቶ ይነጋል። ከዛን አዳማ መጨረሻ ላይ ገባሁ፣ ይዣቸው ገባሁ። ልጆችንም እሱንም ይዘን ገባን። አንዳንዴ ሳምባት ቲቪ ይታመማል። እሱንም እውነት የቀን ስራ ሰርቼ ያ ሁሉ ንብረት አልቆ 6 ዓመት የለፋውበት አልቆ ጆርናታ እየሰራው የሳምባ ቲቪ ለ6 ወር መድኃኒት እየተከታተለ ታውቃለህ። የሳምባ ቲቪ ሰው ሲታመም ከባድ ነው። አሳከምኩት። ልክ በ6 ወሩ ሲሄድ ነፃ ነህ ከዚህ ህመም ተባለ። ከዛ የምወደው ባለቤቴ ነውና በቃ ከዛን አቃተን፣ ንብረቱን ሁሉም አለቀና ተነስቼ ስደት አለመጣሁ። አሁን እኔ ጋ ነው ችግሩ ወይስ እሱ ጋ ነው? እኔ ነኝ እያጠፋ ያለሁት ወይስ እሱ ነው እየበደለኝ ያለው የምለው ጠፋብኝ። በቃ መስመሩን የጠፋኝ፣ መስመሩን ብቻ እንድታሳዩ ነው የምፈልገው። አሁን በ2016 ነው ተመልሼ ስደት የመጣው ማለት ነው። ዱባይ ላይ ነው ያለሁት። ከዛም መጣሁ። ከዛን ታሞም እያሳከምኩት ዳነ። እነኚህ ልጆችም እያደጉ ነው፣ እየተማሩም ነው። እውነትም ክረምትም አስተምራቸዋለሁ፣ ሌላም ጊዜ መደበኛም ትምህርት ቤት አስተምራቸዋለሁ። ግን አሁን ይህን አድርጉበት ብዬ በመልክ ሰዓት አይደረግም፣ ያ ብር ይጠፋል፣ አለቀ ነው የሚሉኝ።
90 ሺህ ብርም ላኩ፣ 200 ሺህ ብርም ላኩ፣ ምንም ላኩ። ልክ 2 ወር ካለፈ አለቀ። ምን ሆኖ አለቀ? በቃ አለቀ። እሺ እኔ ልካለሁ። የምገዙትን ነገር ሂሳብ አድርጋችሁ ንገሩኝ እስኪ፣ እኔም ልወቀው። ምን ላይ ጠፋ ልበል? ደክሞኛል፣ አቅቶኛል፣ በቃ ሀገሬ መግባት እፈልጋለሁ። እናንተ ካላሰባችሁኝ ማን ነው የሚያስበኝ? እንዴት ሂሳብ ስሪ ትኛለሽ? እንዴት እኔ አጥፊ ነኝ ይለኝ ጀመር። እሺ እናንተ አያይዞን ካላወቃችሁ፣ ስልክ ካልቆጠባችሁ እስከ መቼ ነው ስደት ዓለም ላይ የምኖረው? እኔንስ አታስቡ። አሌክሶ 3 ጊዜ ስልክ ዘጋብኝ፣ ጆሬ የመላይ ማለት ነው። 3 ጊዜ ስልክ ዘጋብኝ። በዚህ 3 ጊዜ ስልክ በሚዘጋብኝ ሰዓት እሺ እኔ ተበዳይ ሆኜ ይቅርታ በድዬሃለሁ፣ እሺ ይቅርታ አልናገርም። ሂሳብም ስሩ አልልም፣ አልናገርም። ለምን ጠፋም አልናገርም። በቃ ከበደልኩ ይቅርታ። ሁሌም ይቅርታ ነው የምልህ። ሁሌም ስልክ ደወልኩ ማለት ይሄም ቢሆን ይሄ ይሆናል ካልኩ ስልክ ነው የሚዘጋብኝ ጆሮ ላይ። እሱን ሁሉ በቃ እሺ ይቅርታ ብዬ እተዋለሁ። እተውተውና መጨረሻ ላይ አሁን እግዚአብሔር ይመስገን ቤተሰቦቼ ዛሬ ቢያልፉ የሆነ ቅርስ አስቀምጠውልን ሄዱት። ከዛ እህላለና አንተ ሂድና ጫን፣ ልጁን አትላክ አልኩት። ልጁን አትላክ አንተ ሂድና ጫን ስለው እንዲህ እሷ የኔ ሞት ፈልጋ ልጇ እንዲተርፍላት ፈልጋ እኔን ሂድና እህል ጫን አለችኝ። እሷ ማናት ይልና ስልክ ይዘጋብኛል። ልጁ ተማሪ ነው፣ ልጁ ይማር። አንተ ክፉንም ደጉንም ታውቃለህ፣ አባት ነው። እኛን እንጂ ልጆቻችንን ማስተዳደር ያለብን፣ ልጆቻችን እኛን ማስተዳደር የለባቸውም። ይማሩ፣ እኛ ዋጋ እንክፈል ለልጆቻችን። እኔ ዋጋ ልከፍል አይደል ከሀገር የወጣሁት፣ አንተም ሂድና እህሉን አንጣለቀለባቸው። ምን ሲሆን እንዴት ምን አገባሽ አንቺ ሲል ስልክ ጆሬ ላይ ዘጋብኝ። በቃ ትዕግስት አጣሁ፣ ዘጋሁት ማለት ነው። እኔም ግን አሁን ላይ አሌክስ አናወራም እንጂ ልጅ ያወራኛል፣ ይደውልልኛል። በቸገራቸው ጊዜ ይሄን አድርጊ ይሉኛል። አደርጋለሁ። ከሱ ጋር እናወራም። ከኔ ግን የሚፈልገውን ያገኛል። ግን ኑሮ ነው ብዬ ነው እየኖርኩ ያለሁት ወይስ እኔ ነኝ ትክክል ያልሆንኩት ወይስ እኔ ነኝ እያጠፋ ያለሁት? በቃ ዝብርቅርቅ አለብኝ። ነገራቶች ሁሉ ውሉ ጠፋብኝ። በቃ እስኪ ምን ትመክረኛለህ ወንድሜ? በቃ ግራ ገባኝ። ስራ አይሰራም፣ ምንም አይሰራም። ይሄ 2 ዓመቴን ዱባይ ላይ ጨርሼ 3ኛ ዓመቴ አሁን ረመዳን ሲፈታ 3ኛ ዓመቴን ይዛለሁ። በቃ የሆነ በቃ እሱ አያወራኝም። በቃ ግንቦት 27 ስልክ ማውራት ይዘጋም ማለት ነው። በቃ ልጆቹ ናቸው የሚያወሩኝ። በደህናውም ቀን እኔ ፈልጌ ስጡት እስቲ ላውራው ምለው ማለት ነው። ከዛም በኋላ በቃ አሁንማ በቃ ሰለቸኝ፣ ዝም አልኩትኝ። የሚፈልጉትን ነገር አደርጋለሁ፣ እልካለሁ ብር። ግን እኔ ምንም የለኝም፣ ብር የለም ነው የሚሉት። እኔ ነኝ ትክክል ያልሆንኩት? እኔ ነኝ ለትዳሬ ታማኝ ያልሆንኩት? እኔ ነኝ ትዳሬን መምራት ያቃተኝ ወይስ ከሱ ነው? እስኪ እንዴት ላድርግ? እስኪ ምን ላድርግ? አሌክስ እስኪ ምን ትመክረኛለህ ወንድሜ? ቅድም ጥሩ ነው ብለሽ ጀምረሽ ትንሽ መጨረሻን ያሳምረው ማለት እኮ ይሄ ነው። ጥሩ ነው ብለሽ ስትጀምሪ እኔ በቃ ጥሩ ነገር ነው ልትነግሪኝ ያስብሽው ብዬ ነበረ እና ጥሩ ነው ብለሽ የጀመርሽበት ምክንያት ምን ነበረ? እሱን ነው ትንሽ ላገኘው ያልቻልኩት። ምን ነበረ እንደዛ ያስባለሽ? እኔ እናት የነገርሽን ነገር በሙሉ ኔጌቲቭ ነው። እናት የለኝም፣ እሱም እናት የለውም። ባይዘዌ ማለት ነው። እሱም እናት የለውም፣ እኔም እናት የለኝም። እኔ አባትና እናት የለኝም ሲጀመርም፣ እሱ ግን አባት አለው። እናታቸው ስታርፍ 2 ልጆች ጥላኔ ያረፈችው። እነኝን 2 ልጆች ወንድሞቹን እኔ ነኝ አስተምሬ ኩዌት ላይ ስሰራ በ2004 ነው ስደት የወጣሁት። 2 ልጆች ወልጄ ብዬ ካለው ልጆቹ 2ቱንም እኔ ነኝ እጃቸውን ይዤ ወንድሞቹ። እኔም እናት የለኝም። የእናትን ቁስልና የአባትን ቁስል ስለማቅ ስለሚያመኝ እውነት አሌክስ ዛሬ ልጆችንና የእሱ ወንድሞች አንድ ፊት ሆነው የቱን ትመርጫለሽ ብለኝ የእሱ ወንድሞች ነው የምመርጠው። አለ እናት የእናትን ቁስል ስለማቀው። እነኚህ ልጆች ደግሞ እኔ እናታቸው ስላለው ምንም አይመስለኝም። የእሱ ወንድሞች ነው የምመርጠው። እኔን ያሳደግኳቸው ዩኒቨርሲቲ ገብተው ተምረው ተመርቀው ዛሬ በትከሻቸው ላይ ነው የሚያው። በቃ ስልክ ቢሉ ገዝቼ ልኬ ነው
ለምን የእሱ ጥሩነት በጣም ጥሩ ነው። እኔ ደክሞኛል ዛሬ ቡና አፍልተህ አጠጣኝ ብለው አፍልቶ የሚያጠጣኝ ሰው ነው። ግን በቃ የሆነ በቃ የዛሬ ልኑር ነው የሚለው፣ የነገ ምንም አይመስለውም። ዛሬ ልጆቹ ከሳት ባላለፉ ሰዓት አሳድጊያቸዋለሁ የራሳቸው ጉዳይ ነው የሚለው። የምጨነቀው እኔ ልጆቼን ጭንቀት ምናምን ብሎ ነገር የለም። ደግነት በቃ ደግ ነው። ቦልድ አራሺ ነው። ቢደክመኝ አርፌ በቃ ያለው ይጥፋ። ደግ ነው በጣም በጣም በጣም። ግን ምን እንደሚቀይረው አላውቅም። በቃ ወይ እሺ እኔ የትም አልሄድ ልቀመጥ ልኑር ሰርተህ አንጣ ስለው አቅቶኛል የራሳችሁ ጉዳይ ይላል። የራሳችሁ ጉዳይ የሚል ኑሮ እንዴት ትኖርበታለህ? እኔ ደግሞ አይምሮዬ አይፈቅድም። እንዴት ይኖራል? በቃ ሲኖር ኦኬ የራሳችሁ ጉዳይ ብትል እየሰራ ብታመጣ እኔም ኖራለሁ፣ አብረን በፍቅር እንኖራለን። ግን ደክሞኛል አቅቶኛል በምትል ሰዓት ሴሊኔ ለቤቷ የምትጨነቀው አንተ ከደከመክ እኔ ሄጄ ልስራ። ከዛም በኋላ እሷ አረብ ሀገር እየኖረች እሷ ደልቷት እየኖረች አንተ ፎከስ አታደርግም፣ ዞር ብለህ አታይህም ይሉታል ወንድሞቹ። እነኚህ ያሳደኳቸው ዩኒቨርሲቲ ገብተው ዛሬ ስራ ያዙት ልጆ ወንድሞቹ እህቶቹ ቅይር አረጉት። በቃ ቅይር የሆነ ነገር ስናገር በቃ ገልብጦ ነው የሚያዳምጠኝ እንጂ እኔ እንጃ እናቴን እንዳገኘው ነው እሱን የማመሰግነው። ጥሩ ነው ለኔ በጣም ስንኖር አብረን ጥሩ ነው። ኑሮን ለማሸነፍ ከሀገር ስወጣ ግን የሰው ወሬ ይሰማል፣ አያዳምጠኝም። በምናገር ሰዓት በቃ ዝም በይ አታቂም አንቺ ዝም በይ አያገባሽም ይለኛል። ኦኬ እኔ ካላገባኝ ልጆችን ያዝ እኔም ልስራ። ሀገሬ ስንገባ አንተም የሰራው ይታያል እኔም የሰራሁት ይታያል። አይሰማኝም፣ ስልክ ይዘጋብኛል። ጎበዝ አይዞሽ በርቺ ጠንክሪ አንድ ቀን ያልፋል ለእኛ ነው ለትዳራችን ነው አይለኝም። አያዳምጠኝም ስናገር በቃ። ከዛም በኋላ ልጆቹ ስልክ ከተዘጋጋም በኋላ ከፈለጋት ትላክላችሁ ካልፈለጋችሁ የራሳችሁ ጉዳይ ገደል ግቡ ይላቸዋል ልጆቹ ማለት ነው። እኔ ደግሞ ለልጆቼን የተሰደድኩት አለናት የወለድኳቸው አለናት የታረስኩባቸው ልጆቼ ናቸው። እውነት ዋጋ ከፍዬባቸዋለሁ ልጆቼን። ሁሉ ነገር ናቸው ልጆቼ ለኔ። ግን እግዚአብሔር ይመስገን እኔ በ14 ዓመቴ ነው የመጀመሪያ ልጄን የወለድኩት። ዛሬ እኔ ወለድኩት ቢባል ያሳፍራል እፊቱ ማለት ነው። ሁሉም ራሳቸውን ችለዋል። ግን ዛሬ የሆነ ቦታ መድረስ አለባቸው እነኚህ ልጆች። አሳድግ ያለው ማለት የሆነ ቦታ ስታደርስ የሆነ ነገር ላይ ስትደርስ አንተ ብትወር እነኚህ ልጆች ይደግፉኛል ትላለክ። የእነሱ ሳያድጉ ቦታ ሳይዙ አሳድግ ያለው ማለት እምኑ ጋ ነው። በቃ ሰው አደገ ማለት ሱሪ መታጠቅ ካወቀ በቃ አደገ ይባላል እለዋለሁ። አይሰማኝም። በቃ ሰለቸኝ። እኔም ከሀገር መውጣት መረጥኩ። አሁን ከወጣሁ በኋላ በቃ አይሰማኝም፣ አያዳምጠኝም። ለልጆቼ ስል እኔ ብር ልካለሁ፣ ግን እሱ አያናግረኝም። ይኸው ግንቦት 27 ስልክ ከተዘጋጋ ግን አንድሽ ቀን ብሬ አልተቋረጠም ወይ ብሬን አልያዝኩ። ለልጆቼ ስል የማላደርገው ነገር የለም። እነኚህ ልጆች የራሳቸውን ቢችሉ የራሱ ጉዳይ ላለው በቃ ቁጭ ይላል፣ ይታጠባል። ግን በነገራችን ላይ አይቅምም፣ አጭስም፣ ምንም ይሄ ሱሰኛ ምናምን ሱስ የለበትም። በቃ ብሉ ጠጡ እንደፈለገ በቃ ጓደኛ ያበዛል። ከዛም በኋላ በቃ በዚህ ወጣ በዚህ ገባ የለም በቃ። ከዛም በኋላ ባለፍት ራሱ ብር ላኩኝ። ታሞ ነበር የከረመውና አዲስ አበባ ሄዶ ነው የታከመው። አሁን ለጥምቀት ሰሞን ራሱ ማለት ታሞ በቃ ብር ልኬ አሳከምኩት። ከዛ ለማርያም እንግዲህ በ21 ነው ጥምቀት። ለማርያም ለልጆቼ ስደውል ማለት ነው የለም የት ሄዷል? 500 የሚከፈልበት ትራንስፖርት እዛ ሀገር ሄዷል። የቤተሰብ የአባት እናቱ ዘመዶች ጋር ማለት እናንተን ጥሎ። አዎ ከዛ ደግሜ ደግሞ ጥር 20 ምናምን ላይ ደወልኩ። ሰርግ ሄዷል ስሬ ብር በላኩት ይሄዳል። ግን ታሞ ነው የተኛው። ስራ አይሰራም ወይ ጆርናታ አይሰራም። ግን እኔ በላኩት ብር ይሄዳል። ተነስቼ ሀገሬ ልግባ ለማለት እነኚህ ልጆች ማለትም ጥሩ ቦታ አልደረሱልኝም። እኔም ከዚህ ገብቼ አብዳለሁ። በቃ እዚሁ ቁጭ ብዬ እስኪ የሚሆነውንም ላይ ልጆችን ላሳድግ ብዬ በዚህ አላማ ላይ ነው ቁጭ ብዬ ያለሁት። ምን ትመክረኛል? እሰማለሁ። ይሄስ የኔ ነው ላለሁ ሲናገሩ እህቶቼ ገብተው ይሄም የኔ ዕጣ ነው ላለሁ ሁሌም ማለት ነው። ግን እስኪ እኔስ ብናገር የሆነ ምክር ላገኝ ይችላለሁ። ሁሉ አንድ ላይ መሳሰል ይችላል፣ የኔ ቀየር ሊል ይችላል ብዬ በቃ የሆነ በቃ ሁሌ አዳምጠዋለሁ። አሌክስ እንደው ግራ ገባኝ። እኔ ነኝ እያጠፋ ያለሁት? እኔ ነኝ ትክክል ያልሆንኩት? በቃ ስል
ልጆችስ እላለሁ። ከዛ የሆነ ጥያቄ ይሆንብኛል። በቃ እውነት ከባድ በቃ ከአይምሮዬ በላይ ሆነብኝ። ወደ የሰው ሀገር ስደት ይከብዳል፣ ስራ ይከብዳል። እኔ ፈልጌ ከደወልኩ ነው እንጂ እሱ ሲጀመርም አይደውልልኝም። ልጄም ስልክ አለው እሱም ስልክ አለው፣ ግን የለም። ልጄ ባወራኝ ሰዓት ነው እኔ እስኪ ስጡት ለአባታችሁ አለ እንደ ቤት ነው እንደ ብዬ ፈልጌ ነው የማናግረው። በቃ ይሆን በቃ ለምን ይሄ ይሆናል? ለምን ስል በቃ ደከመኝ፣ ተኛው ደከመኝ። በቃ ልጆቹን ካወራሽ ሰላምነቴን ከሰማሽ ይለኛል። በቃ አሁንም ቢሆን እኔ ለልጆቼ ሪከርድ በማረግ ሰዓት እሱን ቀድሜ ሰላምታውን ጠይቄ ከዛም በኋላ ነው ከተደዋወልንም የእሱን ሰላም ጠይቄ ነው። በቃ የሆነ በቃ ዝብርቅርቅ ይልብኛል። ለምን ይሄ ይሆናል እላለሁ። በቃ ለምን ይሄ ይሆናል? እኔ 6 ዓመት ሙሉ የለፈውበት ገደል ገባ። አሁን ደግሞ ይሄ ሲሆን እስከ መቼ ስደት እልና በቃ ግራ ይገባኛል። አሌክሱ እንደው ምን ትለኛል? እኔ ነኝ ትክክል ያልሆንኩት ወይስ እሱ ነው ትክክል ያልሆነው? ወይስ እኔ በቃ ግራ ገብቶኛል። እንደው ምን ትሉኛላችሁ? እሺ ሚዩት አርጊ፣ እስቲ ሚዩት አርጊ እና አዳምጪው። ደግሞ አንዳንዶቻችሁ ትዕግስታችሁ እዚህ ላይ ነው። ምን ችግር አለ? እናዳምጥ እስቲ። ሰው ውስጡ ያለውን ነገር ያውጣው እስቲ። እሱ ራሱ እኮ ቴራፒ ገብቷችኋል። እኔ ያወራሹ ነገር እርስ በርስ የሚጋጭ ነው። ወልጄ ያርሶኛል። ጥሩ ሰው ነው፣ ደግ ሰው ነው፣ በጣም ጥሩ ሰው ነው አልሽን። ኦኬ ጥሩ ነው። ከዛ በኋላ ያወራሹ ነገር ይሄን ይጋጫል። ጥሩ ሰው ነው፣ ደግ ሰው ነው አልሽና ስራ አይሰራም፣ አያከብረኝም፣ ስልክ ይዘጋብኛል፣ አያዳምጠኝም፣ እኔ ብቻ ነኝ የማውቀው ይላል። ሶባት ምንድን ነው ታዲያ? ጥሩነት ዝም ብሎ የማይገለጥ ጥሩነት ነው? መንፈስ የሆነ ጥሩነት ነው? እነዚህ ሁሉ ነገሮች እኮ በትዳር ላይ አስፈላጊ ነገሮች ናቸው። መደማመጥ አስፈላጊ ነው። መከባበር አስፈላጊ ነው። ገብቶሻል? አንዱ አንዱን ዝቅ ማድረግ የለበትም። ስለዚህ እኔ የተሳሳትኩ እሱ ነው የተሳሳተው ሳይሆን ስህተትሽ አንቺ ገንዘብ እየላክሽለት ወንድ ልጅ ሆኖ አባወራ ሆኖ ስራ የማይሰራ ቁጭ የሚል ከሆነ አስቸጋሪ። እንዴት ነው የሚኖረው? እንዴት ነው የሚኖርለት? ወንድ ልጅ እኮ ሰርቶ ገቢ ካላመጣ በስተቀር ሴቷም ስራ ይኖራት፣ ችግር የለም። ሰርቶ ገቢ ገንዘብ ካላመጣ ቤቱን ካላስተዳደረ ኃላፊነት ካልወሰደ ምኑ ላይ ነው አባወራነቱ? አንቺ ነሽ ብር ላኩ የምትይ። መቼ ነው የምትኖሩት? ትዳራችሁ መቼ ነው በወንዱ ጫንቃ ላይ ወድቆ እሱ አስተዳዳሪ ሆኖ አባወራ ራሱ የቤቱ ራሱ ሆኖ መቼ ነው የምትኖሩት? አንቺ ሰው ሀገር ነሽ። ኦኬ ሰው ሀገር ሆነሽ ልትስማሙ አትችሉ፣ ልትግባባችሁ፣ ጭቅጭቅ ምናምን ሊኖር ይችላል። እሱም ራሱ አንድ መሰረት አለው። ግን ስራ የማይሰራበት ምክንያት አንቺ ገንዘብ ስለምትልኪለት። ለምን ትልኪለታለሽ? አንቺ እሱን ለመጦር ነው እንዴ ሄድሽው? ትዳር እኮ መተጋገዝ እኮ መደጋገፍ እኮ መደጋገፍ በህይወት ነው። በስራም ከሆነ ኦኬ አንቺም ስሪ እሱም የሚስራ ሼር አድርጎ አትሊስት ለልጆቻችሁ። አባት ነው እናት ነሽ፣ ኃላፊነቱ ደሱ ነው ወደሱ ነው የሚያደለው በአብዛኛው። ግን በቃ ሼር አድርጉ ውስጥ ምን ችግር አለ? 50 አንቺ 50 ብር ካወጣሽ እሱ 50 ብር ያውጣ እስኪ ለቤቱ። እንደዛ ከሆነ ቤት እያስተዳደራችሁ ነው፣ ትዳር አለ። አለበለዚያ በአንቺ ትዳር በአንቺ ገንዘብ መላክ የቆመ ትዳር ነው። እሱ ተኝቶ ነው የሚውለው፣ ታጥኖ ቁጭ የሚለው አልሽኝ። ሱስ የለበትም፣ መጠጥ አይጠጣም ምናምን። እሱ ምርጥ ያስብለዋል እንዴ? መጠጣ ለመጠጣት ምርጥ ያስብላል እንዴ? ጋይስ እየጠጣ ነው እንዴ የተወለድ ነው? አልገባኝ። ስንወለድ እኮ ሱስ ኖሮብን አልተወለድንም። ሁሉም ሰው ካደገ በኋላ የሚያዳብረው ልማድ ነው። በልጅነቱ ሁሉም ሰው አይጠጣም፣ ሱስ የለበትም። ስናድግ በስርዓት ነው ያደግነው። ስናድግ በጓደኛ በምን ሰው ይበላሻል፣ በማየው መንገድ ሊሄድ ይችላል። አለመጠጣቱ ሱስ አለመኖሩ ዋው አያስብልም እንዴ? ዋው የሚያስብለው አዲስ ግኝት ቢሆን ነው፣ የነበረ ነገር እኮ ነው። ይሄ ነገር ሱስ ስለሌለው ምርጥ ሰው ነው አያስጨበጭም። ገብቶሻል? ስራ ይስራ። አንቺ ምንድን ነው እሱን እንደ አሻንጉሊትና የምትንከባከቢው? እንደ ቤት ውስጥ እንዳለ አሻንጉሊት፣ እንደ ሳሎን አሻንጉሊት
እንዳትነኩት፣ ይሄንን ማንም ሰው እንዳያቆሽሸው ምናምን አይነት ነገር ማለት ነው። ቆፍጠን በይ፣ አትጨቃጨቂ፣ ተደዋውለሽ ገንዘብ ከዛሬ በኋላ የለም እዚህ የሆነ ነገር ተፈጥሮ እቁብ ገብቻለሁ እንግዲህ ሰራ አርጉዛም በይ። አይ ካላክሽ ባልሽ አይደለው ምናምን ካለ እንግዲህ አንቺ እንድትቀልብ ነው ማለት ነው የሚፈልገው። ታስቢበታለሽ። እንዴት ነው ይሄ ነገር ያስኬዳል ወይስ አያስኬድም? እንጂ አንቺ 10 ዓመትም እየለፋሽ ለሱ ልጥሩ። አንቺ ስታቆሚ እኮ አንቺ ስራ ብታቆሚ እኮ በእርግጠኝነት ሁሉ ነገር ይቆማል። አንቺ ስራ ብትፈቺ ደሞዝ ማግኘት ቢያቅትሽ ልጆችሽ እኮ ይራቡ ነው። በአንቺ ጫንቃ ላይ ነው ያለው ሁሉ ነገር። ስለዚህ ከዛሬ ጀምሮ ቆፍጠን፣ መረር፣ ኮስተር እንደዚህ ሆነ። አንዳንዴ ስራ የማይሰራው እሱ የማያግዝሽም እሱ ሆኖ እሱም ሊጮህ ይሞክራል። አይ ማለት አለብሽ። ገብቶሻል? ስለዚህ በዚህ መንገድ ነው ሀገርሽ የምትሄጅበትን እቅድ አውጪና ሄደሽ በስነ ስርዓቱ ትዳራችሁን ጠረጴዛ ላይ ቁጭ አድርጋችሁ ተነጋግራችሁ አስኪዱት። አይ እኔ አልሰራም ስላልሰራም ብሉ ጠጡ ምናምን ሞከርኩ አልሆነ ምናምን ብሎ ቤቱ የሚዘፈዘፍ ከሆነ የኔ እናት አንቺ ለልጆችሽ ኑሪላቸው። እሺ አስቢበት። እሺ አሌክስ አመሰግናለሁ። አሌክስዬ እሱ እኮ አሁን ያው ቆይተናል ማውራት ከተው ነው ብዬ ካለው ልጆቹ ቸግሮናል፣ ርቦናል፣ ጠምቶን እቁብ ገብቻለሁ። እቁብ ገብቻ ባይዘው እቁብ ገብቼ ማለት ነው ብር ላኩ። ብር ስልክ እቁብ የምልከው ብር ላይ አጥፍተው ከእቁብ ራሱ አገዱኝ ማለት ነው። እቁብ ገብቻለሁ። አሁን ልጆቼ እሷ አናግረኝም። ልጆቼ ተርበናል፣ ተጠምተናል፣ ሴልኝ ብዙ ነገር ያስፈልገኛል። እናንተ አትነጋገሩ፣ እኛን በዚች በምድር ላይ አምጥታችሁ እኛን ታሰቃያላችሁ ይላሉ። በቃ ልጆቼ እንዴት ላርጋቸው? ግራ ገባኝ እኮ እንጂ እኔ እሱ ዋጋ እንደሚያስከፍለኝ እሰራለን ነበር። እኔም ዋጋ አስከፍለው ነበር። የኔ ማንነት እኔነቴን ያውቅ ነበር። ግን በልጆቼ እያገኘኝ ነው። ተራቡ ተጠሙላ። እነኚህ ልጆች ተማሪ ናቸው። እንዴት ላርጋቸው? ለልጆችሽ የሚያስፈልገውን ታደርጊያለሽ እኮ እንደ እናት። ገብቶሻል? ለልጆችሽ የሚያስፈልገውን ታደርጊያለሽ በእቅድ በፕላን። ከዛ ውጭ ግን ለእሱ ገንዘብ እየላክሽ ታመምኩ ባለሽ ቁጥር ገንዘብ ከአንቺ ለማግኘት ማለት ነው። የሆነ ነገር ሆንኩ ባለሽ ቁጥር እንዴት ይስራ ይዘው እንዴት ይስራ? ከዚህ ስትልኪለት ምንዛሬውን ትንሽ አሪፍ ስለሆነ ምናምን ብዙ ብር እጁ ላይ ይደርሳል። አንቺ 100 ድራም ራሱ ብትልኪ ከዚህ እዛ ብዙ ነው የሚመስለው እጁ ላይ ሲገባ ምን ይጨንቀዋል? ለምን ይሰራል? ትንሽ ወጣ ብሎ ተፍ ይሞክር። አይ እሷ ትልካል ምን አለፋኝ ብሎ ገብቶ ሶፋው ላይ ታጥቦ ቁጭ ብሎ ቴሌቪዥን ሲያይ ይውላል። ገብቶሻል? በጣም ነው የሚያሸማቀው እንደ ወንድ። ገብቶሻል? ሴቷ ወታ እየሰራች እኔ አስበሽዋል ቤት ቁጭ ብዬ ምናምን እሷ አምጥታ አስቤዛ ምናምን አርጋ ምናምን እኔ ቁጭ ብዬ እንዴት ነው ራስ ሰዓት ደርሷልና እራት ብላ ምናምን ስባል ማለት ነው ሞት ነው የሚሻለኝ። ማለት የክብርም ጉዳይ የሚባል ነገር አለልሽ ፈልጌ ነው። በሞት እመርጣለሁ እንደዛ ከሚሆን እንደ ወጥቼ ተሸክሜሙ ምናምን የሆነ ነገር አድርጌ እመጣለሁ እንጂ እንደዚህ ሴቷ እየለፋች ወንዱ ቁጭ ብሎ ዘና ፈታ ብሎ ጭራሽ የሚጮኸውም አንቺ ላይ እሱ ነው። አቀበጥሽዋ ትክክል እንዳልሆነ አንቺ ከዛሬ በኋላ አትለማመጪ፣ አትልፈስፈሽ። እሺ ይሄ ህይወት ዕቃ ጨዋታ አይደለም። እድሜሽ ይሄዳል። እንዲህ እንደ በረታሽ አትቀሪም። መውደቅ አለሽ፣ ነገ መታመም አለ። ተገባባል? እሺ አመሰግናለሁ አሌክሶ። እግዚአብሔር ያክብርልኝ። ቀሪ ዘመንህ ይባረክ። በአንተ ጉልበትና ኃይል እንበረታለን። እሺ ወንድም አለ። አሜን ይውረድልኝ። የሚሰራ ወንድ ግን ጠፋ ነው ወይስ ወንዶቹ ጋር እየተወጋ ነው? የኮሮና ቫይረስ ክትባት ነው የተባለው እንደዚህ የተከተበ ሰው በሙሉ የሚያልፈሰፍሰው ነው እንዲከተቡት ግራ ገባኝ እኮ እኔ። ጎበዝ አድራይ ቴንኪው ሼን አባት። አንዳንዴ ቃላት ያጥራል በእውነት። ይሄ ማካበር ሳይሆን በእውነት አንዳንዴ ክብርም እኮ ነው። እንዴት ነው የሚያስበው? አሁን ወንድ ክብሩ እንዴት ነው? የክብሩ ጉዳይ ያሳስበውም ማለት ነው። የወንድነት ምናምን
እሷ ብር እየላከችለት ምናምን ነገር እሱ ዘና ፈታ ምናምን ብሎ ከባድ ስሜት ያለው ግን ይመስለኛል ጋይስ። እኔ አላቅም እናንተ። እኔ ግን እንደዚህ ቁጭ እኔ እንኳን እንደዚህ ሆኖ እንደዚህ ሲንግል ሆኜ እንኳን ስራ ሳልሰራ ከዋልኩ ማድረግ ያለብኝን ነገር ሳልተገብር ይሄን አደርጋለሁ ብዬ ስራዬ ላይ ሳልተገብር ከዋልኩ እንዴት በቃ ጭንቅላቴ ሲወቅሰኝ ነው ማድረው ልማድ ስለሆነ። ሄሎ ሰላም አሌክሶ፣ ሰላም ነው? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየን። ሁሉ ሰላም ነው? ምን እንታዘዝ? ድምፅሽ ርቋል። ምንድን ነው? እኔ ልጠይቅ የምፈልገው ያው ከተዋወቀን ቢያንስ 4 ወር ሆኖናል ከልጁ ጋር ማለት ነው። በምን የተዋወቃችሁት? በስልክ ነው። ስልክሽን አግኝቼ ነው ብሎ ነው የገባልኝ በኢሞ ማለት ነው። እኔ ደግሞ ስልኩን ኢሞ ላይ ነው። እሺ ኢሞ ላይ ገባልኝ እና ስልክሽን አግኝቼ ነው ከሰው ነው የተቀበልኩት። ከሰው ነው የተቀበልኩት። እኔና አንቺ መንገዳችን ትክክል ከሆነ መጨረሻ ላይ እነግርሻለሁ አለ። እኔ ደግሞ ጠረጠርኩ። ማለት ከሰው እንዴት ነው የሚቀበለው? በምን መልኩ ነው የተቀበለው ብዬ ፈልጎኝ ነው ወይስ በምን መልኩ ነው ብዬ ግራ ገባኝና እያወራን እያለ ላይ ያው ለትዳር ብሎ ነው ለመጋባት ነው ትዳር የምፈልገው። በቃ ስለ ትዳር ብቻ ነው የሚያወራው ልጁ ማለት ነው። እኔ ትዳር ፈልጋለሁ። በተዋወቃችሁ በምን ያህል ጊዜ ነው? ወር አልሞላውም እኮ አጣደፈ። በነገራችን ላይ አጣደፈ። እኔ እኮ ግራ ገባኝ። በጣም አጣደፈ። እኔ እኮ ያለሁት የሰው ሀገር ነኝ። ልሰራ ልለወጥ ነው የመጣሁት። ኃላፊነት አለኝ። ብዙ ነገሮች አሉኝ። ይህን አውቀህበት ነው የምትገባው ወይስ እንዴት ነው ነገሩ? ሳታጣራ እንዴት ገባ? ሲጀምር ስልኬን እኮ ከሰው የተቀበልከው ስለኔ አውቀህ ካለ እንዴ ገባኸው ምናምን አልኩኝ። አውቃለሁ እና ሳታቅ ነው? እኔ እኮ ያለሁት ገና ከመጣው ስንት ቀኔ ነው። ገና እንደዚህ የምታጣድፈው ገና ብዙ ቀናቶች አሉ፣ ብዙ አመታቶች አሉ የምንሰራው። ትዳር ዝም ብሎ ዘው ብሎ የሚገባበት አይደለም። እቅድ ምንድን ነው? በቃ ተጋብቶ መኖር። ተጋብቶ የት መጥቼ ነው ተጋብቼ? እኔ ስራዬን ትቼ ነው ተጋብተን የምንኖረው? እሺ እቅድ ምንድን ነው? እንደዚህ። እሺ በቃ ተስማማን። እኔ እስክመጣ ድረስ የራስን ስራ አንተም የራስን ኃላፊነትን ተውጣ፣ እኔም የራሴን ኃላፊነት የራሴን እቅዶችን አስተካክላለሁ። ትዳር ዘው ብሎ አይገባም። ስለዚህ አንተ ያለህን ነገር ራስን ጨርስ። ትዳር እንዴት እንደሆነ ራስ ከጓደኞች ተማር፣ ግን በአንዴ ትዳር አይገባም ብዬ ተናገርኩ። እሺ ተባብለን ጨርስን። የወራን ነው የምንሄደው።